ዛሬ አንድ ነገር ልላችሁ ፈልጋለሁኝ። ቅድምም ከመጀመሪያው በጥቂቱ ነካክቼዋለሁኝ። በእግዚአብሔር መበርታት በሚል ርዕስ ባካፍላችሁ ደስ ይለኛል። የመልእክት ሐሳብም እንደዛ ስለሆነ ማለት ነው። በእግዚአብሔር መበርታት። ክብር ለኢየሱስ ክርስቶስ ይሁን። አደል ብዙ ሰው ብርታትን ለማግኘት ሰውነቱን ለማበርታት ሰውነቱን ጠንካራ ለማድረግ ጂም ይገባል፣ የተለያየ ስፖርቶችን ይሰራል፣ የተለያየ ነገሮችን ያደርጋል። ክብር ለኢየሱስ ክርስቶስ ይሁን። ለምን ሲባል ጠንካራ መሆን አለብኝ ብሎ ስለሚያስብ ጠንካራ መሆን አለብኝ ብሎ ስለሚያስብ መጠንከር አለብኝ ብሎ ስለሚያስብ ከውጭ የሚመጣውን ግፊት ከውጭ የመጣውን ነገር ሰው ለመቋቋም ሰውነቱ ላይ የተለያዩ አይነት ትሬኒንጎችን ያደርጋል። የተለያዩ አይነት የሰውነት እንቅስቃሴዎችን ያደርጋል። አመጋገቡን ያስተካክላል። ለምን ቢባል ከውጭ የሚመጣውን ነገር ሰውነቱ ብርቱ ሆኖ ወይም ደግሞ በርትቶ መቋቋም እንዲችል፣ የሚመጣውን ግፊት ማሸነፍ እንዲችል ሰውየው ምን መሆን አለበት? ሰውየው መበርታት አለበት። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር የሚቀጥሉትን ጊዜያቶችና የሚቀጥሉትን ሲዝኖች እንድናልፍ ወይም ደግሞ አሸንፈን እንድንሄድ የሚፈልገው በመበርታት ብቻ እንደሆነ ያውቃል። ወይም ደግሞ እግዚአብሔር ቀጣይ ያሉትን ሲዝኖች ልጆቹ በአሸናፊነት እንዲወጡለት የሚፈልገው ሲበረቱ ብቻ ነው። ብዙ ሰው ጋይስ በዚህ ዘመን ብዙዎቻችን ጋር ወይም ደግሞ ብዙ ሰው ብዙ ነገር አድክሞት ነው የምናየው። ኑሮ አድክሞታል፣ ፖለቲካ አድክሞታል፣ አንዳንድ መንፈሳዊ ነገር አድክሞታል። መበርታት የሚባለው ነገር ራሱ ጠፍቶበታል። አሁን ካለውበት ሁኔታ በምንድን ነው የምወጣው? ምንድን ነው ከዚህ ነገር ጎትቶ የሚያወጣኝ እያለ ብዙ ሰው ጥያቄ ውስጥ ነው ያለው። ሰው ከምንም ነገር ውስጥ አምልጦ አሸንፎ የሚወጣበት ብቸኛው መንገድ በእግዚአብሔር ላይ ብቻ መበርታት ሲችል ነው። ክብር ለኢየሱስ ክርስቶስ ይሁን። አንድ የመጽሐፍ ቅዱስ ክፍል አነብና ሌሎች የእግዚአብሔር ቃል ክፍሎችን እያየን ዛሬ እንዴት በእግዚአብሔር መበርታት እንዳለብን እናያለን። ደግሞ እግዚአብሔር ከቃሉ የተነሳ ኃይሉን ያስታጥቀናል። ክብር ለኢየሱስ ክርስቶስ ይሁን። ሁኔታዎችን አልፈን መሄድ የምንችልበትን፣ ሁኔታዎችን አሸንፈን መሄድ የምንችልበትን፣ በሚቀጥሉት ዘመናት ላይ በኃይል በብርታት መገለጥ የምንችልበትን ኃይሉን ደግሞ ያስታጥቀናል። ክብር ለኢየሱስ ክርስቶስ ይሁን። በመካከላችን እግዚአብሔር የበረታውን ነገር ያደርጋል። እግዚአብሔር በእናንተ ሕይወት ላይ የበረታውን ነገር ያደርጋል። ብርቱ የሆነውን ነገር ያደርጋል። ኢየሱስ ጌታ ነው። አንደኛ ሳሙኤል ምዕራፍ 30 ከቁጥር 1 እስከ 6 ላይ እንደዚህ የሚል ቃል አለ። አንደኛ ሳሙኤል ምዕራፍ 30 ከቁጥር 1 እስከ 6 ላይ እንዲህም ሆነ ይልና ዳዊትና ሰዎቹ በሦስተኛው ቀን ወደ ጺግላ በመጡ ጊዜ አማሌቃውያን በደቡብ ሀገርና በጺግላ ላይ ዘምተው ነበር ይላል። ጺግላንም መተዋት በእሳት አቃጥለዋት ነበር ይላል። ኢየሱስ ጌታ ነው። በደንብ ስሙኝ እሺ። ጺግላንም መተዋት በእሳትም አቃጥለዋት ሄደው ነበር። ይቺ ጺግላ የምትባለው ከተማ ላይ ዳዊት በአንድ ወቅት ከሳኦል ሸሽቶ በሄደ ጊዜ
ዳዊትን ደግሞ የተከተሉት የራሱ ፋሚሊና ሌሎች ሰዎች ጺግላ በምትባለው ከተማ ላይ ከዳዊት ጋር አብሮ ይኖሩ ነበር። ዳዊት በአንድ ወቅት ተስፋ በቆረጠና በደከመ ጊዜ መጠጊያ የሰጠው አንድ አንኩስ የሚባል ንጉስ ነበር። ንጉስ አንኩስ ጦር ሊወጋው በመጣ ጊዜ ዳዊት የነበረባትን እቺን ጺግላ የምትባለውን ከተማ ከነበሩት ሰዎች ጋር ትቷት ንጉሱን ለማገዝ ሲሄድ እናየዋለን። ምዕራፍ 29 ላይ ከብዙ ጉዞ በኋላ እዛች ከተማ ላይ ከደረሰ በኋላ ንጉሱ ግን የዳዊት አጋዥነት አስፈላጊ እንዳልሆነ ዳዊትን አመሰግናለሁ ወደ መጣህባት ከተማ ተመለስ ሲለው እናያለን። ምዕራፍ 29 ላይ ዳዊት ንጉሱን እሺ ብሎ ወደ መጀመሪያው ከተማ ትቷት ወደ ሄደው ከተማ ሲመለስ እቺ ጺግላ የምትባለው ከተማ ላይ ፍልስጤማውያን መጥተው አማሌቃውያን መጥተው ከተማዋን አቃጥለው ህዝቡን ይዘው የሚዘረፈውን ዘርፈው ከከተማው ወጥተዋል። ከተማዋን ወደ ከተማዋ ሲመጣ ዳዊት ባዶ ሆና ነው ያገኛት። በደንብ ስሙኝ ጋይስ። ዳዊትን እነዚህ ሰዎች አምነውትን የተከተሉት ከምንም ነገር ያስጥለናል፣ ይከላከልልናል ብለው ጨርቄን ማቄን ሳይሉ ዳዊትን የተከተሉ ሰዎች ናቸው። እነዚህ ሰዎች ከሳኦል ይልቅ አንተ ትሻለናለህ ብለው ዳዊትን የተከተሉት ሰዎች ናቸው። ሲመጡ ግን ቤተሰቦቻቸው የሉም፣ ንብረቶቻቸው የሉም፣ ሁሉ ነገሮቻቸው የሉም። ከተማዋን ለቀው እንዲሄዱ ደግሞ ያደረጋቸው ዳዊት ነው። ኑ እዛ የምንዋጋው ጦርነት አለ ብሏቸው በምንም ነገር ውስጥ ዳዊትን ያምኑታል። ወደ ከተማዋ ሲመጡ ግን ከተማዋ እንዳልነበረ ሆናለች። ምን ይላል? ጺግላንም መተዋት በእሳትም አቃጥሏት ነበር ይልና ቁጥር 2 ላይ እንደዚህ ይላል፣ ሴቶቹን በውስጧ የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር። ሁሉንም ወስደው መንገዳቸውን ሄዱ እንጂ በአንድስ እንኳን አልገደሉም ነበር ይላል። የሚገርማችሁ እነዚህ አማሌቃውያን አልገደሏቸውም፣ በምርኮ ይዟቸው ነው የሄዱት ከነ ንብረታቸው ጭምር። ሕፃን አይሉ አዋቂ አይሉ ሁሉንም ነው ይዘው የሄዱት። ሲመጡ ባዶ መንደር ነው ያገኙት። ቁጥር 3 ላይ እንደዚህ ይላል፣ ዳዊትና ሰዎቹ ወደ ከተማ በመጡ ጊዜ ይላል እነሆ በእሳት ተቃጥላ ሚስቶቻቸው ወንድና ሴት ልጆቻቸው ተማርከው አገኙ። ማንን? ዳዊትን አምነውት ወደ ጦር ሜዳ ይሄዱ፣ ዳዊትን ተከትለውት ወደ ጦር ሜዳ የሄዱ ሰዎች ሲመለሱ ከዳዊት ጋር ከተማዋ ባዶ ነች። ሚስቶቻቸው የሉም፣ ልጆቻቸው የሉም፣ ንብረቶቻቸው የሉም። ሁሉ ነገር ተቃጥሏል። ሰዎቹ ያዩትን ነገር ማመን ያቃታቸው። ክብር ለኢየሱስ ክርስቶስ ይሁን። አንዳንድ ጊዜ ጋይስ በህይወታችን ከዚህ በፊት ሌላ ሰው ህይወት ላይ ሆኖ የማያውቅ ከዚህ በፊት ሌላ ሰው ህይወት ላይ ተደርጎ የማያውቅ ሁኔታ የደረሰ የሚመስለን ጊዜ ይመጣል። እንደዚህ አይነት መከራ አለ ወይ? እንደዚህ አይነት ቻሌንጅ አለ ወይ? ሁሉ ነገር ባዶ፣ ሁሉ ነገር ዝም፣ ሁሉ ነገር ጭጭ የሚልበት ጊዜ ይመጣል። ዳዊት የገጠመው ሁኔታ ይሄ ነው። በፍጹም ይሄ ነገር ይገጥመናል ብሎ ዳዊት አላሰበም። የሚገርማችሁ ነገር አማሌቃውያን ታይሚንግ ጠብቀው ነው የመጡት። ምን አይነት ታይሚንግ መሰላችሁ የጠበቁት? ዳዊት ከዛች ከተማ ለቆ ንጉስ አንኩስን ለማገዝ እንደሄደ ሲሰሙ ልክ እሱ ከተማዋን ለቆ ሲወጣ እነሱ በጓሮ መጡ። ምክንያቱም ዳዊት ካለ ከዳዊት ጋር ያለው እግዚአብሔር ሁልጊዜ ድል እንደሚሰጠው ስለሚያውቁ እንደማያሸንፉት ያውቃሉ። እነዚህን ሰዎች ዳዊት በሌለበት ነው ያገኟቸው። ዳዊትን የሚከተሉት ሰዎች ደግሞ የዳዊት አምላክ ምንም ነገር እንደሚያደርግ ያውቃሉ። ስለዚህ ነገራቸውን ትተው ቢሄዱም ይዘው ቢሄዱም ለነሱ ያው ነው። ግን ሲመጡ የጠበቁት ነገር እንደዛ አይደለም። አንዳንድ ጊዜ ወዳጆች በህይወታችን ላይ የምንጠብቃቸው ነገሮች እንዳልተጠበቁ ሆነው ልናገኛቸው እንችላለን።
ያሰብነው ነገር ባላሰብነው መንገድ እየሄደ ሊያጋጥመን ይችላል። እግዚአብሔር ነገሮች ከተፈጠሩ በኋላ የምንወስነውን ውሳኔ ነው የሚያየው። ብዙ ሰው በህይወቱ ላይ ብዙ ነገር ሲፈጠርበት ብዙ ውሳኔዎችን ይወስናል። ምንም ነገር ግን ከመወሰናችን በፊት እጅግ በጣም ጥንቃቄ ልናደርግ ይገባል። ዳዊት ያንን ሲያደርግ እናየዋለን። ቀጥለን ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን ነው ወይ? ሲከፋን፣ ብቸኝነት ሲሰማን፣ መከዳት ሲኖር፣ የተነገረን ተስፋ ሲዘገይ፣ እግዚአብሔር በብዙ አቅጣጫ አውርቶን ነገሮች ዝም ሲል፣ ጠላት ሰዎች የተለያየ ስብከትን መጥተው ሲሰብኩን፣ ያን ጊዜ የምንወስነው ውሳኔ በህይወታችን ላይ ወይ ከፍታን ይዞ ይመጣል ወይ ዝቅታን ይዞ ይመጣል። በውሳኔዎቻችን መካከል የምናስገባቸው ነገሮች ወይ ነገሮቻችንን ያስቀጥላሉ ወይ ያስቆሟቸዋል። ዳዊት ዱብዳ ነው የሆነበት። የተፈጠረው ነገር ከአቅሙ በላይ ነው የሆነበት። ደንግጧል። ህዝቡ ደግሞ የሚገርማችሁ ተስፋ ቆርጧል። ተስፋ መቁረጣቸውን የምታዩት ይላችሁ ቁጥር 4 ላይ እንደዚህ ይላል። ዳዊት ከእርሱ ጋር የነበሩት ህዝብ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ ይላል። የተፈጠረውን ነገር ሲያዩ ድምፃቸውን አውጥተው እንኳን ለማልቀስ፣ ምክንያቱም ቤተሰቦቻችን ሞተዋል ብለው ነው ያሰቡት። ከዚህ በኋላ ምንም የቀረን ተስፋ የለም። ዳዊት የሚባል ሰው ተከትለን እንደውም የነበረንን ነገር አጣን ብለው ተስፋ በመቁረጥ ድምፅ ጮኸው ሲያለቅሱ እናያቸዋለን። እነዚህ ሰዎች እግዚአብሔር ምስክሬ፣ ተስፋን የሚቀጥል አምላክ ግን አለ። አሜን ነው ወይ? ነገርን የሚቀጥል አምላክ ግን አለ። አበቃ የተባለውን ጉዳይ፣ አከተመ የተባለውን ጉዳይ አንቺ አለቀ ስትይ የሚጀምር እግዚአብሔር አለ። አንቺ ተዘጋ ስትይ የሚከፍት እግዚአብሔር አለ። ይኸውልሽ ነገርሽ ማንም እጅ ላይ አይደለም ያለው። ነገርሽ አንቺ እጅ ላይም አይደለም ያለው። የነዚህ ሰዎች ነገር ያለው የእግዚአብሔር እጅ ላይ ነው እንጂ ዳዊት ላይ አይደለም። ክብር ለኢየሱስ ክርስቶስ ይሁን። ዳዊትን ተከተሉት እንጂ ዳዊትን እየመራ ያለ አምላክ ከጀርባ አለ። ለዳዊት በሄደበት ድልን የሰጠው አምላክ አለ። አስታውሳላችሁ? ዳዊት አንድ ጊዜ በጎልያድ ፊት ቆሞ ህዝቡን ቀን በቀን ለ40 ቀናት እየመጣ ህዝቡን ያሸብር ነበር። ዳዊት ይሄንን ሁሉ ነገር አልሰማም። አንድ ቀን ነው ወንድሞች ጦር ሜዳ ናቸው፣ እስቲ ይሄንን ምግብ አድርስ፣ ያሉበትንም ሁኔታ ኢንፎርሜሽን ወይም ደግሞ ወሬ ዘህልኝና ብሎ አባትየው ልኮት ነው ጎልያድን ያገኘው። ህዝቡ ደንግጧል። ዳዊት መጥቶ ሲያይ ህዝቡ እጅግ በጣም ፍርሃት ውስጥ ነው። ምንድነው ያስፈራራችሁ? ምንድነው የሚያስደነግጣችሁ? ምንድነው ሁሉ የተፈጠረው ነገር ሲል አይ ያ ፍልስጤማዊ ሰውዬ እኔን የሚገጥም ካለ እያለ ነው። ምንድነው ሰውየው? ፍልስጤማዊ ነው። ታዲያ ፍልስጤማዊ እኮ ኪዳን የለውም። እኛ እኮ የኪዳን ህዝብ ነን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይሄ ያልተገረዘ ይሄ ሸለፈታ አንድ ፍልስጤማዊ እንዴት አምላክ ያለውን ህዝብ፣ እንዴት የሚያስተዳድር አካል ያለውን ህዝብ ይገዳደራል? ሲገጥመው ምን እንዳለው ታውቃላችሁ? በተገዳደርከው በእስራኤል ጭፍሮች አምላክ እመጣብሃለሁ ነው ያለው። በራሴ አቅም፣ በራሴ ጉልበት፣ በራሴ ብርታት እመጣብሃለሁ አላለው። አሁን ወደ አንተ መመጣው አለው በተገዳደርከው በማ በእስራኤል አምላክ። ዳዊት የኃይል ምንጭ ማጋ እንዳለ ያውቃል። የድል ሚስጥር ማጋር እንዳለ ያውቃል። ድል ከመሬት ተነስቶ የሚሰጥ ጉዳይ አይደለም ጋይስ። ስኬት ከመሬት ተነስቶ የሚሰጥ ጉዳይ አይደለም። ማሸነፍ ከመሬት ተነስቶ የሚሰጥ ጉዳይ አይደለም።
ከተሳካልሽ እግዚአብሔር ረድቶሽ ነው። ነገርሽ ከቀጠለ እግዚአብሔር ረድቶሽ ነው። እግዚአብሔር ካረዳሽ በስተቀር አንዱንም ነገር ማሳካት አትችይም። እግዚአብሔር ካረዳሽ በስተቀር አንዱንም ነገር ከግብ ማድረስ አትችይም። ኢየሱስ ጌታ ነው። አያችሁ፣ ዳዊት ጎልያድን የመጣሉ ሚስጥር ያለው ኃይሉን የሚሰጠው ድሉን የሚሰጠውን አካል ማወቁ ላይ ነው። ኢየሱስ ጌታ ነው። አያችሁ፣ እነዚህ ሰዎች ድምፃቸውን ከፍ አድርገው በምሬት ካለቀሱ በኋላ እንደዚህ ይላል። የዳዊትም ሁለቱ ሚስቶች ኢዝራኤላዊቱ አኪናሆምና የቀርሜሎሳዊ የናባል ሚስት የነበረችው አቢጊያ ጭምር ተማርከው ነበር። የሰዎቹ ሚስት ብቻ ልጆች ብቻ አይደለም የተማረኩት፣ የዳዊትም ሁለቱ ሚስቶችና ልጆቹ ያለው ንብረት በጠቅላላ በእነዚህ በአማሌቃውያን ተማርኮ ተወስዷል። ቁጥር 6 ላይ እንደዚህ ይላል፣ ስለ ወንዶችና ስለ ሴት ልጆች የሕዝቡ ልብ ተቆጥቶ ነበርና የማን ዳዊትን አምነውት ዳዊት ያዋጣናል ብለው ተከትለውት ግን ነገራቸው እንዳልነበረ ሆኖ ሲያገኙ ሰዎቹ ልባቸው ይላል እጅግ በጣም ተቆጣ። ሰውላችሁ ልቡ ተስፋ ሲቆርጥ ምንም ነገር ከማድረግ ወደ ኋላ አይልም። የሚገርማችሁ ለእነዚህ ሰዎች እኮ ዳዊት የሆነ ወቅት ላይ አብሶ አንደኛ ሳሙኤል ምዕራፍ 22ን ጀምራችሁ ስታጠኑ ለእነዚህ ሰዎች ዳዊት ባለውለታቸው ነው። ከብዙ ሞት አስመልጧቸዋል፣ ከብዙ ጥፋት አስመልጧቸዋል፣ ደርሶላቸዋል። በብዙ ነገር ጋይስ በብዙ ነገር አቅም ሆኗቸዋል፣ በብዙ ነገር ረዳት ሆኗቸዋል። ዛሬ ግን በተፈጠረው ነገር የሰዎቹ ልብ ተቆጣ። ምን ይላል መሰላችሁ? ተቆጥቶ ነበር ይላልና ህዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ ይላል። ሰዎቹ ምን አሉ መሰላችሁ? ከዚህ በኋላ ምን ቀረ? ህዝቡ ተሰብስበው ይህንን ሁሉ ደግሞ ያመጣብን ማለት ነው ዳዊት ነው። ያለን ነገር ከጠፋ ዳዊትማ መቀጠል የለበትም። ስለዚህ ዳዊትን በድንጋይ እንወግረዋለን አሉ። ዳዊት ደግሞ ይህንን ነገር ሲሰማ ወዳጆቼ እጅግ በጣም ጭንቀት ውስጥ ነው የገባው። እንደዚህ በቃላትና በስብከት የምናወራው ጉዳይ አይደለም። የገጠመው ጉዳይ በጣም ከባድ ጉዳይ ነው። አንደኛ ሚስትና ያለው ነገር ተማርኳል። ሁለተኛ ሳኦል ባላደረገው ነገር ጫካ ለጫካ እያሳደደው ነው ይህን ሰው። ሶስተኛ የሆነ ወቅት ላይ የረዳቸው ያገዛቸው አቅም የሆናቸው ያበላቸው ያጠጣቸው ሰዎች ዛሬ ትልልቅ ድንጋይ አንስተው ካልወገርን ካላጠፋን እያሉት ነው። በግራም በቀኝም በፊትም በኋላም ሊያስመልጥ የሚችል ነገር የለም። ልድረስልህ የሚለው ጉዳይ የለም ለዳዊት። እዚህ ጋር ዳዊት እግዚአብሔር ካልደረሰለት በስተቀር እግዚአብሔር ጣልቃ ካልገባለት በስተቀር ከዚህ ጉዳይ ማንም አያስመልጠውም። ምክንያቱም ሰዎቹ ከበውታል። ምን ይዘው? ድንጋይ ይዘው፣ ዱላ ይዘው፣ ቆንጨራ ያለው ቆንጨራ፣ አካፋ ያለው አካፋ፣ ካልገደልነው ብለው ተነስተዋል ሰዎቹ። ይኸውላችሁ ብያለሁ ቅድም፣ ብዙ ሰው ብዙ ነገር ውስጥ ሲገባ የሚመርጠው ምርጫ ዋጋ ያስከፍለዋል። የሚመርጠው ምርጫ ወይ ያድነዋል። ዳዊት ቀጥሎ ስለመረጠው ምርጫ ነው የምናየው። ዳዊት ይኸውላችሁ ተጨነቀ ሲል አበቃልኝ እያለ ነው። አከተመልኝ እያለ ነው። ዘይት ፈሶበት እግዚአብሔር ቀብቶት በሳኦል ፋንታ አነግሳለሁ ብሎት አሁን የገጠመው ጉዳይ ግን ወደ ተነገረው ተስፋና እግዚአብሔር ወዳወራው ነገር የሚያደርስ አይመስልም። አንዳንድ ጊዜ ሁላችሁ ወዳጆች በህይወታችን ጠላት ብዙ ነገሮችን ያስነሳል።
እንዲህ ተብለሽ ነበር፣ እንዲህ ተነግሮሽ ነበር። የታል? ውሸት ነው። በተለያየ አይነት ጭንቀት አይምሯችንን ይሞላዋል። ፖለቲካው፣ ኢኮኖሚው፣ ብዙ ነገር ይሰብከናል። በነዛ ነገሮች ውስጥ ግን ቆመን እኛ የምንወስነው ውሳኔ ነጋችን ላይ ተጽዕኖ ይፈጥራል። አሜን ነው ወይ? ቀጥሎ እንደዚህ ይላል። ዳዊት እጅግ ተጨነቀ ካለ በኋላ ዳዊት ግን ይላል ቀጥሎ። ዳዊት ግን ማለት ግን የምትለው ቃል ምንድን ነው? ከነበረበት ነገር ኦሬዲ እየወጣ ነው ሰውየው። ዙሪያውን የከበበውን ነገር እየበጣጠሰ መውጫ መንገድን አገኘ። ዳዊት። አሁን ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ኢየሱስ ክርስቶስ ለዘላለም ጌታ ነው። በእውነት ባረኳችሁ። በምንም በገጠማችሁ ጉዳይ በእግዚአብሔር መበርታት ይሁንላችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። በግራ ሲያይ መውጫ የለም፣ በቀኝ ሲያይ መውጫ የለም፣ በፊት ሲያይ መውጫ የለም፣ በኋላ ሲያይ መውጫ የለም። አንድ ግን መውጫ አለ ከሰማይ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ወደ ላይ ቀና ብሎ ሲያይ ነገሮችን ሁሉ በጣጥሶ የሚያወጣ አንድ ኃይል አለ። በጎልያድ ፊት ያስመለጠው፣ ከሳኦል ጦር ያስመለጠው፣ ከአማሌቃውያን እጅ ያስመለጠው እግዚአብሔር በዛ ሁኔታ ውስጥም አብሮታል። ዳዊት አንድ ነገር አደረገ። ዳዊት ግን በአምላኩ በእግዚአብሔር ልቡን ምን አለ? አበረታ። ኢየሱስ ጌታ። ወዳጆች ብዙ ነገሮች ሊገጥሙን ይችላሉ። የማይቋረጥ ኢነርጂ ያለው የማይቋረጥ ኃይል ያለው እግዚአብሔር ጋር ብቻ ነው። ሰው ቢያበረታችሁ በጣም በቃ ጠንካራ ሰው ነው ያልኳችሁ። ቢያበረታችሁ ሳምንት ቢያበረታችሁ ነው። ከዛ በኋላ አያበረታችሁም። ሰው ነው። ሰው ቢሸከማችሁና ቢታገሳችሁ ለሆነ ቀን ነው። ጋይስ ትላንት ያበላችሁት ሰው ዛሬ ሊቀየርባችሁ ይችላል። ትላንት ያገዛችሁት ሰው ዛሬ ፊቱን ሊያዞርባችሁ ይችላል። ትላንት አይዞ ብሎ ያጨበጨበላችሁ ሰው ዛሬ ድንጋይ ሊያነሳባችሁ ይችላል። ትላንት የባረካችሁ ሰው ዛሬ ሊረግማችሁ ይችላል። ዳዊት ላይ የሆነው ያ ነው። ትላንት ባበላችሁበት እጅ መልሳችሁ ልትነከሱ ትችላላችሁ። ትላንት ቴንኪው ብሎ ያመሰገናችሁ ሰው ዛሬ ሌላ ምላሽ ሊሰጣችሁ ይችላል። በጣም ብዙ የጠበቃችኋቸው ጉዳዮች እንዳልጠበቃችኋቸው ሆናችሁ ልታገኟቸው ትችላላችሁ። ምክንያቱም ህይወት በብርቱ ሰልፍ የተሞላች ስለሆነች፣ ህይወት በብዙ ውጊያ የተሞላች ስለሆነች በቃ ኦኬ። አንዳንድ ጊዜ ሰልፍ ያለብን ውጊያ ያለብን የሆነ ነገር የሌለብን ይመስለናል። እያንዳንዳችን በምድር ላይ በተመላለስንበት ጊዜ አሁንም እየተመላለስንበት ባለው የህይወት ስርዓት ውስጥ ውጊያችን ያንዳችን ለአንዳችን ይለያይ እንጂ ውጊያ ውስጥ ነን። ስፒሪቹዋል ወይም ደግሞ መንፈሳዊ ውጊያ ውስጥ ነው ያለ ነው። ግን ምንድን ነው የምናደርገው ነው ጥያቄ። ያንን ለማሸነፍ ከፊት የሚመጣውን ወይም ደግሞ ከውጪ ከዓለም የሚመጣውን ተጽዕኖ ለመቋቋም ምንድን ነው የሚያስፈልገን? እሱን ነው የምናየው ዛሬ። ዳዊት ከውጪ የመጣውን ግፊት የተቋቋመው በአምላኩ በመበርታት ብቻ ነው። ሰው ይላችሁ ልቡ ከወደቀ ሁሉ ነገሩ ይወድቃል። ድላችሁ ያለው ልባችሁ ላይ ነው። ስኬታችሁ ያለው ልባችሁ ላይ ነው። ማሸነፋችሁ ያለው ልባችሁ ላይ ነው። ጋይስ ልባችሁ እንዳይወድቅ ነው መጠንቀቅ ያለባችሁ።
አረጌ ምሳሌ ምዕራፍ 4 ቁጥር 23 እስቲ ያውጭ ካለ ኢየሱስ ጌታ ኦ መንፈስ ቅዱስ እናመሰግናለን እናመሰግናለን። አሜን ነው ወይ? ምሳሌ 4 ስንት ነው ያልከው? ምሳሌ 4:23 ከሁሉም በላይ ልብህን ጠብቅ የህይወት ምንጭ ነውና። ጥመትን ከአፍህ አስወግድ ብልሹ ንግግርንም ከከንፈሮች ይራቅ። ዓይኖች በቀጥታ ይመልከቱ ትክ ብለህም ፊት ለፊት እይ። የእግርህን ጎዳና አስተካክል የጸናውን መንገድ ብቻ ያዝ። ወደ ቀኝ ወደ ግራ አትበል እግርህን ከግራ። ኦኬ ኢየሱስ ጌታ ነው። 23 ላይ ያለችው ቁጥር ምን ትላለች? 4:23 ላይ ከሁሉም በላይ ልብህን ጠብቅ የህይወት ምንጭ ነውና። ቴንክ ዩ በቃ ከሁሉ በላይ ምንህን ጠብቅ? ልብህን ጠብቅ። ዳዊት ልቡ ከወደቀ ሁሉ ነገሩ ነበር የሚወድቀው። ብዙ ሰው እኮ ምኑ መሰላችሁ መጀመሪያ የሚወድቀው ልቡ ነው። ልባችሁ ከወደቀ ሁሉ ነገራችሁ ይወድቃል። ድላችሁ ያለው ልባችሁ ላይ ነው። በልጆቻችሁ ምክንያት ልባችሁ ከወደቀ፣ በትዳራችሁ ምክንያት ልባችሁ ከወደቀ፣ በቢዝነሳችሁ ምክንያት ልባችሁ ከወደቀ፣ በአገልግሎታችሁ ምክንያት ልባችሁ ከወደቀ ኦልሬዲ ተሸንፋችኋል። ዳዊት ተጨነቀ እንጂ ልቡ አልወደቀም። ሰላም ማርቲ። ዳዊት ተጨነቀ። ሰውነን ልንጨነቅ እንችላለን። ሰውነን በሐሳብ ብዙ ነገር ልንሆን እንችላለን። ግን ልባችን እንዳይወድቅ መፍቀድ የለብንም። ልባችን እንዲወድቅ ከፈቀድን አለቀል። ሰው ልቡን ከተዘረፈ ሁሉ ነገሩን ይዘረፋል። ይውላል ዳዊት በአምላኩ በእግዚአብሔር ልቡን አበረታ ሲል ኢነርጂውን በመለኮት ኃይል ሞላው ማለት ነው። ኃይሉን ከሰማይ ተቀበለ። እንደ መጀመሪያው እንደማን? እንደ ጎልያድ። ይውላችሁ ልቡን ካበረታ በኋላ እንደዚህ ይላል። ዳዊትም የአቤሜሌክን ልጅ ካህኑን አብያታርን ኤፉዱን አቅርብልኝ አለው። ኤፉድ ማለት አንድ ካህን በእግዚአብሔር ፊት ለብሶት ይቆምና ከእግዚአብሔር ድምፅን የሚቀበልበት ልብሰ ተክህኖ ነው፣ ወይም ደግሞ ካህን የሚለብሰው ልብስ ነው። እግዚአብሔር ያንን ልብስ ካለበሱ በስተቀር ካህናቶችን አያናግራቸውም ነበር። ምን እንዳለ ታውቃላችሁ? ወዲያው ልቡን አበረታና ካህኑ ልብሱን አምጣልኝ አለው። ልብሱን አምጣልኝ አለው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አብሮ ወዮ ወዮ አላለም። ብዙ ሰው እኮ ለገጠመው ጉዳይ ወዮ ወዮ ነው የሚለው። ወዮ ወዮ ነው። እሱን ከማለት ልክ የሆነ ነገር ሲገጥምሽ ሩጫሽ ወዴት ነው መሆን ያለበት? ወደ እግዚአብሔር። ለዚህ ነው መጽሐፍ ቅዱስ ሲናገር የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ወደ እርሱ ሮጦ ከፍ ከፍ ይላል። ኢየሱስ ጌታ ነው። እግዚአብሔር ጋር ሄደሽ ዝቅ ዝቅ አትይም። እግዚአብሔር ጋር ሄደሽ አትደክሚም። እግዚአብሔር ጋር ሄደሽ አትወድቂም። እግዚአብሔር ጋር ከተጠጋሽ አንድ ነገር ነው ያለው፣ ኢየሱስ ጌታ ነው። እሱ መበርታትና መበርታት ብቻ፣ መጨመርና መጨመር ብቻ። አንዳንድ ጊዜ እኮ ጋይስ ብዙ ጥያቄዎችን እንይዝና አሉን እኮ ጥያቄዎች፣ የሚያስነቡ ጉዳዮች አሉ። ወዮ ወዮ የሚያስብሉን ኬዞች እኮ አሉ። ግን ልክ ወደ መገኘቱ ስንገባ፣ ልክ ወደ ህልውናው ስንገባ፣
ልክ ወደ አብሮነቱ ስንገባ ጥያቄዎቻችን እንረሳለን። ነበረ ወይ እስክንል ድረስ ይሄ ጉዳይ ህይወቴ ላይ ነበረ እንዴ እስክንል ድረስ ኢየሱስ ክርስቶስ ለዘላለም ጌታ ነው። ታስታውሳላችሁ? ዕንባቆም ልቡ ወርዶ ብዙ ነገር ውስጥ ሆኖ የራሱንም የህዝቡንም ጥያቄ ተሸክሞ ገባ። ፍርድ ሲዛባ እያየ፣ ድሃ ሲበደል እያየ፣ ባለጠጋው በገንዘቡ ብዙ ፍርዶችን ሲያዛባና እንደፈለገ ሲያደርግ እያየ እስከ መቼ ዝም ትላለህ? እኔም መልስን እፈልጋለሁ በመጠበቂያዬ ላይ ቆሜ እጠብቅሃለሁ ብሎት እግዚአብሔር ልክ ወደ መገኘቱና ወደ ህልውናው ሲገባ የሚያየው ሌላ ነገር፣ ጥያቄዎቹን ሁሉ ነው የረሳው። ለምን መሰላችሁ? አንዳንድ ጉዳይ ላይ ልቦቻችን የሚወርደው ስላልተጠጋን፣ ብርታት ወደሚሰጠው ጌታ ስላልተጠጋን፣ ብርታት ወደሚሰጠው አምላክ ስላልተጠጋን ራሳችንን አንዳንዴ በዝማሬ ልናጽናና እንሞክራለን። ራሳችንን የሆነ ትንቢት ተነግሮ ልናጽናና እንሞክራለን። ትንቢት አያጽናናሽም ማለት የሆነ እስከ መጨረሻው ድረስ ይዞሽ አይጓዝም። ያለሽበትን ምደርሽበትን ቦታ ነው የሚነግርሽ። አንዳንድ ትንቢቶች እኮ እግዚአብሔር ምስክሬን ነው የምላችሁ፣ እኛ ያለንበት ሌላ የምንባለው ሌላ ይሆንና ቅብዥርዥር እስኪልብን ድረስ ምንድነው እየተካሄደ ያለው እስከምንል ድረስ አንዳንድ ጊዜ ግራ የሚያጋቡ መልእክቶች ይመጡልናል። መልእክቱ ስህተት ሆኖ አይደለም፣ መልእክቱ ትክክል ነው። አንቺ ግን ብርታት ወደሚሰጠው ጌታ መጠጋት ስላቃተሽ። አሜን ነው ወይ? እግዚአብሔር በቀጠረው ቀን ይመጣል። አንቺ ግን ለመቀጠል ወደ እግዚአብሔር መጠጋት አለብሽ። ዳዊት ወዲያው ልቡን በአምላኩ ካበረታ በኋላ ሰዎቹን ሄዶ የሆነ ነገር ማለት አይደለም የጀመረው። ወዲያው ካህኑን ኤፉዱን አንጣልኝ አለውና ድምፅ መስማት አለብኝ አለው። ኤፉዱንም አቅርብልኝ አለው። አብያታርም ኤፉዱን ለዳዊት አቀረበለት ይላል። ከዛስ ዳዊትም የነዚህን ሰራዊት ፍለጋ ልቀተልን አገኛቸዋለሁን ብሎ እግዚአብሔርን ምን አለ? ጠየቀ። ሰው ሲበረታ አጎቱ ጋር አይደለም የሚሮጠው። ሰው ሲበረታ አክስቱ አይደለም የምትታየው። በእግዚአብሔር ስትበረቺ መፍትሄ ያለው እግዚአብሔር እጅ ላይ ብቻ ነው። ብርታትን ከእግዚአብሔር ስትቀበይ ለነገርሽ የመፍቻ ቁልፍ የምታገኘው የእግዚአብሔር እጅ ላይ ብቻ ነው። ዳዊት አሁን ለእግዚአብሔር ምኑን እየጠየቀው ነው? ኪዩን እየጠየቀው ነው። ቁልፉን ተማርኳል። አዎ ሚስቴም የኔም ያለኝ ነገር ተወስዷል፣ የህዝቡም ነገር ተወስዷል። ግን ጌታ ሆይ እነዚህን ሰራዊት ፍለጋ ልከተል። ምክንያቱም ድል ያለው ስኬት ያለው መከናወን ያለው ማጋር እንደሆነ ዳዊት ገብቶታል። በቀጣይ ዘመን በቀጣይ ጊዜ ለምናደርጋቸው ለእያንዳንዱ ጉዳይ እግዚአብሔር ምስክሬ ነው የምላችሁ፣ እግዚአብሔርን ጣልቃ ካላስገባ ነው የማንቋቋማቸው ብዙ ጉዳዮች ከፊት እየመጡ ነው። ዛሬ ግን አንድ ነገር ይሆናል። በእያንዳንዳችን ጉዳይ በእያንዳንዱ ውሳኔያችን ላይ እግዚአብሔርን ጣልቃ እናስገባዋለን። ልጆችሽን አንቺ ለማሳደግ ከሆነ እየጣርሽ ያለሽው ስህተት መንገድ ላይ ነሽ። አገልግሎትህን ከዛም ከዚህም በቃረምከው የሆነ መልእክቶች ከግብ አደርሳለሁ ብለህ ካሰብክ መንገድ ላይ ትቆማለህ። የጀመርከው ቢዝነስ፣ የጀመርከው የስራ በር ወይ ነገር
በራሴ አቅምና ችሎታ ከግብ አደርሰዋለሁ ብትል የመንግስት ታክስና ግብሩ ያስቆማል። የትም አትሄዳትም። በእያንዳንዱ ውሳኔና በእያንዳንዱ እርምጃ ላይ እግዚአብሔርን ልታወራና ልጠይቀው ይገባል። ሰው ሲበረታ፣ ሰው በአምላኩ ሲበረታ የአምላክን ፊት ሁልጊዜ ይፈልጋል። ዳዊት ልቡን በአምላኩ እንዳበረታ ቀጥታ ምሪት ፍለጋ ነው የሄደው። አገኛቸዋለሁ ብሎ እግዚአብሔርን ጠየቀ ይላል መጽሐፉም። እንደዚህ ይላል ቀጥሎ፣ እርሱም ይላል እግዚአብሔር ይኸውልሽ የሚሰማ አምላክ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። በርከክ ስትይ ጥያቄዎችሽን በፊቱ ይዘሽ ስትመጪ፣ ጉዳዮችሽን በፊቱ ይዘሽ ስትመጪ የሚመልስ አምላክ ነው ያለሽ እግዚአብሔር። ኢየሱስ ጌታ የሚመልስ። አንዳንድ ጊዜ የሚመልስ አይመስለንም። አንዳንድ ጊዜ እግዚአብሔር ፈጥኖ የሚደርስ አይመስለንም። እግዚአብሔር ምስክሬ ነው የምልሽ፣ እግዚአብሔር አይዘገይም። እንደ እግዚአብሔር ፈራጅ፣ እንደ እግዚአብሔር ራይት ታይምን ጠብቆ የሚመጣ እንደ እግዚአብሔር የሚደርስ ማንም የለም። እግዚአብሔር እኮ በአንድ ምሽት አዋጅን የሚገለብጥ አምላክ ነው። በአንድ ሌሊት እግዚአብሔር ኬዝሽን ሰርቶ ያድራል። በአንድ ምሽት ታስታውሳላችሁ መርዶኪዮስን ሃማ ሊሰቅለው 3 ሜትር የሚያህል መስቀል አሰርቶ እግዚአብሔር አንድ ሌሊት ብቻ ነው የበቃው የማንን የመርዶኪዮስን ታሪክ ሊገለብጥ። እግዚአብሔር ነገርሽን ሊገለብጥ አንድ ምሽት በቂው ነው። ዳዊት ምንም ነገር ከእግዚአብሔር እንደማይበልጥ፣ ምንም ነገር ከእግዚአብሔር እጅ እንደማያልፍ ስለሚያውቅ ካህኑን ኤፉዱን አንጣልኝ አለውና ለበሰና ልውጣ አለው። ቤቱ ጋር እንኳን እንደሄዱ ለማወቅ እንኳን በጣም አስቸጋሪ ሰዎቹ ከተማረኩበት ከተወሰዱበት አወሳሰድ የተነሳ። እግዚአብሔር ግን እንደዚህ አለው፣ ታገኛቸዋለህ አለው። እሺ አንድ አለው። አዎ ታገኛቸዋለህ። እግዚአብሔር ምስክሬ፣ የሆነ ሰው የጠፋበትን ነገር ያገኘዋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። የሆነ ዋጋ እየከፈለበት ያለውን ጉዳይ ያገኘዋል። ኢየሱስ ጌታ ነው። ለውጣ ሲለው አውጣ፣ ከዛ ታገኛቸዋለህ አለው። ከዛ ፈጽመ ምርኮህን ደግሞ ትመልሳለህ አለው። ማግኘት ብቻ አይደለም አለው፣ ያንተንም የነሱ የሆነውንም ነገር ይዘህ ትመጣለህ አለው። ዛሬ የሆነ ሰው ኢየሱስ ክርስቶስ ለዘላለም ጌታ ነው። በእውነት እጃችሁን ከኔ ጋር ዘርጉልኝ። የተማረከባችሁ የትኛውም ነገር በኢየሱስም በእጥፍ ወደ እናንተ ይመለሳል። የተወሰደባችሁ የትኛውም ነገር በኢየሱስም በእጥፍ ወደ እናንተ ይመለሳል። የጸሎት ሕይወት ቢሆን፣ ቅድስና ቢሆን፣ ጽድቅ ቢሆን፣ የሥራ በር ቢሆን፣ ትዳር ቢሆን በኢየሱስ ክርስቶስ ስም ስልጣን የትኛውንም ነገር በእግዚአብሔር ኃይል ታስመልሱታላችሁ። እግዚአብሔር እንደዚህ ያለው ዳዊት ውጣ አለው። ማሸነፍ ያለው እግዚአብሔር ሲኖር ብቻ ነው ጋይዝ። ስኬት ያለው እግዚአብሔር ሲኖር ብቻ ነው። ዳዊት ሚስቱ ያለው ነገር ተማርኮበት አልሮጠም። ኑ በዚህ ጋር ናቸው ብሎ አልሮጠም። እግዚአብሔርን የጠየቀው አለ ወይ? እግዚአብሔር ቁጭ በል ቢለው በእውነት ዳዊት አይወጣም። ያለው አማራጭ መቀመጥ ብቻ ነው። በሉት ለጌታ የልጆቼ ህይወት ለአንተ ጣልቃ ግባ። ቢዝነሴ ለአንተ ጣልቃ ግባ። ትዳሬ ለአንተ ጣልቃ ግባ። አገልግሎቴ ለአንተ ጣልቃ ግባ። አለ ሆይ እግዚአብሔር። አንዳንድ ጊዜ ሰው ብዙ ነገር ሲሞላለት ብቻ እግዚአብሔር ያለ ይመስለዋል። ዳዊት ምንም በሌለበት እግዚአብሔር አብሮት ነበር። ሁኔታ ተገለባብጦ ያለው እንዳልነበረ ሆኖ እግዚአብሔር ግን አብሮት ነበር። እግዚአብሔር ምስክሬን ነው የምልሽ።
ነገር እየተገለባበጠ እግዚአብሔር አብሮሽ ነው ያለው። አንዱን ያስኩት ብለሽ ሳትጨርሺ ከእጅሽ ሲያመልጥሽ እግዚአብሔር አብሮሽ ነው ያለሽ። እግዚአብሔር ለመኖሩ ማረጋገጫ የሆኑ ነገሮች መኖር የለባቸውም። ዳዊት ምንም ነገር በሌለበት እግዚአብሔር አብሮት ነበር። ጓደኛ የለ እዚህ ጋር የሚያግዘው፣ ቤተሰብ የለ እዚህ ጋር አይዞ የሚለው፣ ሁሉም ሰው ሊገድለው ተነስቷል። ተስፋ በሚያስቆርጥ ሁኔታ ውስጥ እግዚአብሔር አብሮት ነበር። እኔ ነግርሻለሁ፣ ምንም ያክል ተስፋ ብትቆርጪ እግዚአብሔር አብሮሽ ነው ያለው። ምንም ያክል ብትዚ እግዚአብሔር አብሮሽ ነው ያለው። ምንም ያክል እየደከምሽ ቢመስልሽ እግዚአብሔር አብሮሽ ነው ያለው። ኢየሱስ ጌታ። ቀን የሆነ ጉዳይ ላይ ነበርኩኝና ጋይስ ጥሩ ስሜት ላይ አልነበርኩ። ስልኬን አጠፋፋውና ሄድኩኝ። በጣም ጸጥታ ቦታ ፈለግኩኝ። ብቸኛ ጸጥታ ቦታ ደግሞ የስራዬ ቦታ ነች እና ማንም ሰው የለም። በጣም ከከተማ ወጣ ያለ ስለሆነ ቁጭ አልኩኝ። በእውነት ነው የምላችሁ፣ ቁጭ አልኩኝ። እና ቁጭ አልኩና ግን አንዳንድ ጊዜ አይታችሁ ማታውቁት ብቸኝነት ይሰማችኋልና ያ ፊሊንግ ተሰማኝና በጣም ከፋኝ። በእውነት ነው የምላችሁ እና ግን ያ ነገር የቆየው ለጥቂት ጊዜ ነበር። እግዚአብሔር ሆይ ያልኩት ከፍቶኛል፣ ብቸኝነት ተሰምቶኛል። ምንድነው ጌታው የሆነ ያለው ነገር? እግዚአብሔር ይህን ቃል ነው የሰጠኝ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ሁኔታ ዝም ብሏል አለኝ ጌታ። እኔ እኮ አለው አለ። የሆኑ ነገሮች ጸጥ ያሉ መስሎ ነው። እኔ እኮ አለው። በእውነት እንባዬን መቆጣጠር አልቻልኩም። የሆኑ ነገሮች መልክ እየቀየሩ መስሎ ነው። እኔ አለው። እግዚአብሔር የሚያወራሽ ቃል ይሰጥሽና ያወራሻል። ዳዊት ምንም በሌለበት አብሮት እንደነበርኩኝ አንተም ነገር ጸጥ እንዳለ ምንም እንደሌለ ከተሰማ እኔ አብሬ ነኝ። ኢየሱስ ጌታ ነው። ኢሳይያስ መጽሐፍ ላይ እንደዚህ የሚል ቃል አለ። ኢሳይያስ 30:40 በጣም የምወደው ቃል። ቀጠለና ጌታ እንዲህ ይለኝ ያወራኝ ጀመር። ጋይስ ያዕቆብ ሆይ አይደለ? ኢሳይያስ 40 ቁጥር 27 ጀምሮ ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላኬ አልፋለች ለምን ትላለህ? ለምንስ እንደዚህ ትናገራለህ? ያዕቆብ ከፍቶታል፣ የእስራኤል ሕዝብ ከፍቶታል፣ ብቸኝነት ተሰምቶታል፣ ሆዱ ባርባር ብሎታል፣ ተስፋ መቁረጥ ውስጥ ገብቷል። እግዚአብሔር የሚባል ነገር ትቶናል፣ ረስቶናል፣ እንደ በፊት ከኛ ጋር አይደለም፣ ከእንግዲህ በኋላ ያለንበት ሁኔታ ሊቀየር አይችልም የሚል ተስፋ መቁረጥ ውስጥ ነው ያሉት ሰዎቹ። እግዚአብሔር ግን በዛ ሁኔታ ውስጥ መጣና እንደዚህ አላቸው፣ ያዕቆብ ሆይ እስራኤል ሆይ ለምን እንደዚህ ትላለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላኬ አልፋለች ለምን ትላለህ? ለምንስ እንደዚህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉ ደግሞ አይመረመርም። ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ምንን ይጨምራል? ብርታትን ይጨምራል። ኢየሱስ ጌታ ነው። ለደካማው ምን ይሰጣል? ኃይልን ይሰጣል። ዳዊት ደክሞታል በሰዓቱ።
ዳዊት አቅቶታል በሰዓቱ። ዳዊት ተስፋ ቆርጧል በሰዓቱ። አየህ፣ ስትደክም እግዚአብሔር ጋር ከተጠጋ ኃይልን ታገኛለህ። ለምን? እርሱ ለደካማው ኃይልን ይሰጣል። ጉልበት የለኝም፣ አጋዥ የለኝም፣ የሚረዳኝ የለም ለሚለው ደግሞ ብርታትን ይጨምርለታል አለ ዳዊት። በዛ ሰዓት የሚረዳው የሚያግዘው የሚደግፈው ሰው የለም። አይዞህ የሚለው ሰው የለም ከእግዚአብሔር ውጭ። አንዳንድ ጊዜ ይኸውልሽ በህይወትሽ ላይ ያለሽበት ቦታ ላይ ከእግዚአብሔር ውጭ የሚረዳሽ ከእግዚአብሔር ውጭ አንደርስታንድ የሚያደርግሽ የሌለበት ኬዝ ይገጥምሻል። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ምስክሬን ነው የምላችሁ። ልክ ይህንን ቃል ሜዲቴት ማድረግ ስጀምር ውስጤ በኃይል ይሞላ ጀመር። ውስጤ በኃይል ይሞላ ጀመር። የነበረው የሆነ ጭጋግ እየለቀቀ ብርሃን ወደ እኔ ሲመጣ ነበር ማየው። ክብር ለኢየሱስ ክርስቶስ ይሁን። ለደካማው ኃይልን ይሰጣል አለ። እነርሱ በዚች ሚጢጥዬ ጭንቅላታቸው እግዚአብሔርን እየመረመሩት ነበረ። እባክህ እግዚአብሔር የሚባለው አምላክ እንደ ተረት ነው የሰማነው። የታል? ቢኖር ኖሮ እንደዚህ እንሆናለን። ተው ያም መጥቶ ተው ስለ እግዚአብሔር እንዳታወራብኝ የሚልባልበት ሲዝን ላይ ነበር። ይሄ ሲዝን ነቢያቶች መጥተው እግዚአብሔር እንዳታወራብኝ፣ ይሄ እግዚአብሔር ስለሚባለው እንዳታወራ የሚባልበት ዘመን ነበር። እግዚአብሔር ኢሳያስን ልኮት ነው። ለምን እንደዚህ ትላለህ? እግዚአብሔር ቢኖር ኖሮ ኑሮዬ እንደዚህ ይሆናል። እግዚአብሔር ቢኖር ኖሮ ትዳሬ እንደዚህ ይሆናል። እግዚአብሔር ቢኖር ኖሮ ቢዝነሴ እንደዚህ ይሆናል እያሉ እያወሩ ነው እነዚህ ሰዎች። ያዕቆብ እስራኤል ሆይ አለ እግዚአብሔር መጣ። አላወቅ እስከ ዛሬስ አልሰማህም አሉ። ምኑን ሲሉት እግዚአብሔር የምን አምላክ? የዘላለም አምላክ። አንተ በዘመን ውስጥ ሆነ ነው እያወራ ያለው። እግዚአብሔር ግን የዘላለም አምላክ ነው። አንተ ህይወት ዛሬ ታይታ ከሰከንድ በኋላ እንደምትጠፋ ጤዛ ነች። አንተ ግን የዘላለም አምላክን እየተጠራጠርከው ነው። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? እናንተ እኮ ይላል አይደል? እኔ አንድ እንትን ላይ ምሳሌ መጽሐፍ ላይ ሰው እንደ ተን ነው ይላል። ተን ማለት ምን ማለት መሰላችሁ? አንዳንድ ጊዜ ድስት እሳት ላይ ጥዳችሁ ልክ ስትከፍቱት እንፋሎቱ ይወጣ አይደለ? እንፋሎቱ ብቅ ይልና ይጠፋል። እናንተ ማለት በእግዚአብሔር ፊት እንደዛ ናችሁ። ህይወታችሁ አይገርምም? አዳም ምድር ላይ 930 ዓመት ኖሯል። በሰማይ አቆጣጠር ግን አንድ ቀን አልኖረም። በሰማይ አንድ ቀን፣ በምድር 1000 ዓመት ስለሆነ ኢየሱስ ጌታ ነው። እስራኤልን እግዚአብሔር ምን እያለው ነው? እንዴት ትመራመራለህ? እንዴት እዚህ ፍልስፍና ውስጥ ትገባለህ? ለምን? እግዚአብሔር የዘላለም አምላክ ነው። ደግሞም የምድር ዳርቻ ምንድን ነው? ፈጣሪ ነው። ለደካማው ኃይልን ይሰጣል። ጉልበት ለሌለው ምንን? ብርታትን ይጨምራል። ተስፋ ስትቆርጥ ማንም ጋር አትሩጥ። ሲያቅት ማንም ጋር አትሩጥ። ሲደክም ማንም ጋር አትሩጥ። ለምን? ኃይልን የሚሰጥ እግዚአብሔር አለ። እንደዚህ ያለ ቁጥር 30 ላይ ብላቴኖች ይደክማሉ፣ ይታክታሉ፣ ጎበዛዝት ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን፣ እግዚአብሔርን ተስፋ የሚያደርጉ ግን፣ ዳዊት ያደረገው እሱ ነው። ካህኑን ኤፉዱን አምጣልኝ ያለው። ካህኑን ኤፉዱን አምጣልኝ፣ ኃይልን የሚያስታጥቀኝን ላውራው፣ ምሪትን የሚሰጠኝን ላውራው፣ ነገርን መቀየር የሚችለውን ላውራው። አየህ፣ እግዚአብሔርን በመተማመን መጠባበቅ ማለት ትጸልያለህ፣ ምሪት ትጠብቃለህ። ዳዊት እግዚአብሔርን ማውራት፣ በእግዚአብሔር ፊት መቆየት ሲጀምር እግዚአብሔር ድምፅን ይዞ የመጣው ይውላችሁ።
ፋክትና ትሩዝ ይለያያል አይደል? ፋክትና ትሩዝ ወይም እውነትና ሳይንስ ወይም ደግሞ ሰዎች ነገርየውን ደርሰውበት ይሄ ነው ነገርየው የሚሉት ነገር ይለያያል። እውነት የእግዚአብሔር ቃል ብቻ ነው። ለምሳሌ ዶክተር ካንሰር አለብሽ ካለሽ እሱ ፋክቱ ነው፣ እውነቱ ግን አይደለም። ሳይንሱ ያረጋገጠው ነው። ሰውነትሽ ውስጥ ካንሰር ያሳያል እያለሽ ነው። ምኑ? ሳይንሱ። መጽሐፍ ቅዱሱ ጋ ግን ስትመጪ በመገረፉ ቁስል ተፈውሰሻል የሚል እውነት አለ። ያንቺ እውነት በመገረፉ ቁስል መፈወስሽ ነው እንጂ ሳይንስ ያወራው ካንሰር አለብሽ እንትን አለብሽ የሚለው አይደለም። አገኛችሁኝ ጋይስ? ነገርሽ ያለው የእግዚአብሔር እጅ ላይ ነው እንጂ የሰው እጅ ላይ አይደለም ያለው። ነገርሽ ያለው የእግዚአብሔር እጅ ላይ ነው እንጂ የሆነ ነገር የሚያወራው ነገር ላይ አይደለም። ማንም ምንም ቢል ሁኔታ የፈለገውን ነገር ቢያወራ ያንቺ ጉዳይ ያለው የእግዚአብሔር እጅ ላይ ነው። ያንቺ ነገር ያለው የእግዚአብሔር እጅ ላይ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን ነው ወይ? ፋክቱን የሚቀይር እውነት አንቺ ጋር አለ። ሐቁን የሚቀይር ወይም የተባለውን ነገር የሚቀይር እውነት አንቺ ጋር አለ። ጠላት በር ዘግቻለሁ ሲልሽ ራእይ መጽሐፍ ላይ ምን ይላል? እነሆ የተከፈተ በርን ሰጥቻለሁ ማንም ሊዘጋው አይችልም ብሎ አምላኬ ተናግሯል ብለሽ አንቺ ፋክቱን ልታወሪ ይገባል። ትሩዙን ልታወሪ ይገባል። ፋክቱን ሰዎች መጥተው ሊያወሩሽ ይችላሉ። ሁኔታ መጥተው ሊያወራሽ ይችላል። ዳዊትን ሁኔታ ነው መጥተው እያወራው ያለው። ዳዊት ግን ሁኔታውን ያለፈው እግዚአብሔር ፊት ሲቆም ነው። እግዚአብሔር ምን አለው? እሰጥሃለሁ። እንዴት ነው የሚሰጠኝ? ቤት ነው የሚሰጠኝ? እዛ ፕሮሰስ ውስጥ አንገባም። እሰጥሻለሁ ካለ እግዚአብሔር እሰጥሻለሁ ብሎ። አሜን ነው ወይ? አረ የሆነ ኃይል አለ። እግዚአብሔር ምስክሬ ነው። ልነግራችሁ አልችልም። የሆነ ደመና አለ። እኔ ብጮ ደስ ይለኛል። ኢየሱስ ጌታ ነው። የሆነ ክብር አለ። የሆነ ክብር አለ። 2026 የሆነ የምንደነቅበት ክብር አለ። አፋችንን ጭነን ኡኡ የምንልበት ክብር አለ። ጎረቤቶቻችንን የምንጠራበት የሆነ ክብር አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። የሆነ በራችን ላይ የሚተከል የምስጋና ድንኳን አለ። ቤታችን ላይ የሚሰማ የእልልታ ድምፅ አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ግን እንደዚህ ይላቸዋል፣ በርቱ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። ምን ማለት መሰላችሁ? ይበረታሉ፣ ኢነርጂ ያገኛሉ፣ አቅም ያገኛሉ፣ ጉልበት ያገኛሉ። እንደኔ እንደዚህ የሚሰብክሽ ሰው ስላገኘሽ አይደለም ኢነርጂ የምታገኝም። እኔማ ሰብኬሽ ሄዳለሁ በኋላ። አንዳንድ ሰው እንደ ሀገሬ ሞራ ነው። ሞራ እሳት ላይ ስታስቀምጡት ወዲያው ቂቤ ይመስላል፣ ስታወርዱት ይረጋል። ችግሩ ጋይስ እንደዛ መሆን የለብን። ወደ እሳቱ እንጠጋለን፣ ወደ መንፈሱ እንጠጋለን፣ ወደ ህልውናው እንጠጋለን። ብዙ ሰው አገልጋይ ሲያገኝ ነው ልክ እሳት ላይ እንደተቀመጠ ቂቤ ይሆናል። በቃ ይቀልጣል፣ ይሞቃል፣ ምናምን ማኖፍ ጋር ፕሪች ምናምን አስተምር ምናምን ይልና ልክ ሲወርድ እግዚአብሔር እንደዛ እንድትሆኝ አይደለም የሚፈልገው። እግዚአብሔር ሁልጊዜ እንድትጠጊው ይፈልጋል። ለዚህ እኮ ነው አይደል ዘሌዋውያን ምዕራፍ 6 ላይ ካህኑ አለ ጥዋት ጥዋት ማገዶው ላይ እንትኑ ምንድነው እሳቱ ላይ እንጨት ይጨምርበት። ለምን? ሁልጊዜ ይንደድ አለ። እግዚአብሔር ይኸውልሽ ሁልጊዜ እንድትነጂ ነው የሚፈልገው። ስራ ቦታ እንድትነጂ። የአብርሃም አምላክ የኔ አምላክ ነው ስትይ ምን ማለት እንደሆነ ታውቂያለሽ? የማይቻለውን የሚቻል የሚያደርግ ነው እያልሽ ነው። በ99 ዓመት እዛ ይመጣ እኔ ጋርም ይመጣል እግዚአብሔር እያልሽ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። የዳዊት አምላክ የኔ አምላክ ነው ስትይ
እዴ በእኔና በሞት መካከል እኮ አለ ዳዊት ስንዝር የምታክል ነበር የቀረችው አለ። እግዚአብሔር ግን ጣልቃ ገባ አለ። ምን ማለት እንደሆነ ታውቂያለሽ? ልክ ጀርባውን ሲሰጥ ይኸውልሽ ሳኦል ማንንም ጦር ወርውሮ ስቶ አያውቅም። ሳኦል በዘመኑ በጣም ኃይለኛ ፋይተር ነው። በጣም ኃይለኛ ጦረኛ ነው ሳኦል። በጣም የተመሰከረለት ጀግና ሰው ነው። እሱ ችግር የነበረበት ከዳዊት ጋር ብቻ ነው። እሱም የቅናት መንፈስ ላዩ ላይ ስለነበረበት ማንንም በጦር ወርውሮ ስቶ አያውቅም። ዳዊትን ግን ይስተው ነበር። ለምን መሰለሽ? ዳዊትን ዘወር የሚያደርግ እጅ ነበረ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ምስክሬን ነው የምልሽ። አንቺ ከእግዚአብሔር ጋር ሁኚ። አንቺ እግዚአብሔርን ተጠጊ እንጂ ጠላት ጀርባሽን አያገኘውም፣ አይደለም ፊትሽን። ጠላት ጀርባሽን አያገኘውም፣ አይደለም ፊትሽን። ፊትሽን አትሊስት ለመከላከል ትሞክሪያለሽ አይደል? ጀርባሽን ግን ማን ነው የሚያይልሽ? ሰው ነው የሚያይልሽ። አንድ ግን የሚያይልሽ እጅ አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። በጣም እስከ ዛሬ ድረስ ሰማይ ቤት ሲሄድ እንደው ዳዊትን ሳገኘው ያ ድርጊት ግን እንዴት ነው ብዬ የምጠይቀው ጥያቄ አለኝ። ዳዊት ጎልያድ ላይ ወንጭፉን ሲወረውር፣ ድንጋዩን ሲወረውር ግንባሩን ነው አይደል የመታው? ሰው እኮ ግንባሩን ሲመታ ወደኋላ ነው መውደቅ ያለበት። ጎልያድ ግን ጎልያድ በግንባሩ ተደፋ ነው የሚለው። ምን ማለት መሰላችሁ? ከጀርባ አንድ የመታው እጅ አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ምስክሬን ነው የምልሽ። አሁን እንደዚህ ይሆናል። ትጸልያለሽ፣ እግዚአብሔር ጠላትሽን ከጀርባ ነው የሚመታልሽ። ትጸልያለሽ፣ እግዚአብሔር ጠላትሽን ከጀርባ ነው የሚመታልሽ። አንቺ ቤት ትጮያለሽ፣ ሆስፒታል ያለውን ኬዝ እግዚአብሔር ይቀይራል። አንቺ ቤት ትጮያለሽ፣ ቢሮ ያለውን ኬዝ እግዚአብሔር ይቀይራል። አንቺ ትጸልያለሽ፣ ቤተሰብ ጋር ያለውን ጉዳይ እግዚአብሔር እየሄደ ይቀይራል። እግዚአብሔር እንደዚህ አይነት ሰዎችን ይፈልጋል። አሜን ነው ወይ? እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል ኢሳይያስ ላይ። በእግዚአብሔር የበረቱ ሰዎች ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ ጋይስ፣ አያችሁ፣ መበርታት አማራጭ የሌለው ጉዳይ ነው። መበርታት አማራጭ የሌለው ጉዳይ ነው። እናትዬ ምንም ልተባበርሽ አልችልም። አገልጋይ አይደለም ያበረታታሽ፣ አገልጋይ አይደለም ብርታትን የሚሰጥሽ። ብርታት የሚሰጥሽ ብርታት ወደሚሰጥሽ አምላክ ስትጠጊ ብቻ ነው። ዳዊት እንደዚህ ይላል መዝሙር 62 ቁጥር 5 ላይ ነፍሴ ግን ይላል እንደዚህ ይላል መዝሙር 62 ቁጥር 5 ላይ ነገር ግን ነፍሴ ሆይ ለማ ዳዊት ለራሱ ነፍስ ነው የሚያወራት። አይገርምም? ነገር ግን ነፍሴ ሆይ አንቺ ለእግዚአብሔር ተገዢ፣ ለምን? ተስፋዬ ከእርሱ ዘንድ ናትና። ትሰሚያለሽ ነፍሴ? አዎ አትንቀዥቀዢ። የሆነ ነገር አይመርሽ። ተስፋሽ ማን ነው? ተስፋሽ እግዚአብሔር ነው። ምን አይነት ቃል ነው እናንተ በእውነት። ነገር ግን ነፍሴ ሆይ ወዬ ትሏለች ውስጥ ላይ ሆና፣ አንቺ ለእግዚአብሔር ተገዢ ተስፋዬ ከእርሱ ዘንድ ነውና። ምክንያቱም ለምን መሰላችሁ? ነፍስ ብዙ ስብከት ትሰብከናለች። አንተ እዚህ ቁጭ ብለ ሰው ተለወጠ ትልሻለች፣ መታ ትሰብክሻለች፣ ምርጥ ስብከት አላት። ይኸው አንቺ እዚህ ተቀምጠሽ እነከሌ ወለዱ ትልሻለች መታ። ያን ጊዜ አንቺ ምንድነው ለነፍስሽ ምትያት? ነፍሴ ሆይ አርፈሽ ለእግዚአብሔር ተገዥ፣ ተስፋዬ ማን ነው? እርሱ ነውና። እንደነከሌ ያለ እግዚአብሔር ፈቃድ ገብቼ ነገ ፍርድ ቤት ከምገጠር ነፍሴ ሆይ ተረጋጊ። የማይጀመር ቢዝነስ ጀምሬ ነገ ከስሬ ነፍሴ አብረን ከምንቆዝብ
ተረጋጊ። ለምን? ተስፋዬ እርሱ ነውና። ኢየሱስ ጌታ ነው። ሌላ ክፍል ላይ ዳዊት እንደዚህ ይላል፣ መዝሙር 27 ከቁጥር 1 እስከ 3 ላይ እግዚአብሔር ብርሃኔና መድኃኒቴ ነው። አየ ስትበረቺ ራሱ የምታወሪው ነገር አለ። ኢየሱስ ጌታ ነው። እግዚአብሔር ጋር ስትጠጊ የምታወሪው ነገር ራሱ ያምራል። ዳዊት እንደዚህ አለ፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? ባይዘወይ ይሄ መዝሙር የተጻፈው ለቅድሙ ቦታ ነው። ዳዊት በመዝሙሩ ላይ ከተበው ነው። ቅድም አንደኛ ሳሙኤል ምዕራፍ 30 ከቁጥር 1 እስከ 6 ላይ ባነበብ ነው። ዳዊትም በአምላኩ በእግዚአብሔር ልቡን አበረታ በሚለው ላይ ይሄ የተዘመረ መዝሙር ነው። ዳዊት እግዚአብሔር ካሳካለት በኋላ የዘመረው ዝማሬ ነው። ኢየሱስ ክርስቶስ ጌታ ነው። በእውነት ለሆነ ሰው አፉ ላይ ዝማሬ ይጨመርለታል። አዲስ መዝሙር የሆነ ሰው ተጽናንቶ ይቀበላል። ዳዊት ባይዘዌ የሆነ ነገር ባለፈ ቁጥር ዝማሬ ነው የሚቀበለው። የሆነ ነገር ባለፈ ቁጥር ዝማሬ ነው የሚቀበለው። እግዚአብሔር ምስክሬን ነው የምልሽ፣ በመከራሽ ላይ ቆመሽ የምትዘምሪበት ቀን ሩቅ አይደለም። ባስጨነቀሽ ነገር ላይ ቆመሽ የምትዘምሪበት ቀን ሩቅ አይደለም። ከህይወትሽ ትዘምሪያለሽ። ግጥም ከንትና ዜማ ከንትና ሳይሆን ከሰማይ የሆነ አምልኮን ዝማሬን ትቀበያለሽ። ዳዊት እንደዚህ አለ። ያቺ ታይም ካለፈች በኋላ ያ ሲዝን ከገጠመው በኋላ ዳዊት ይህን ዝማሬ ዘመረ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የህይወቴ መታመኛዋ ነው፣ የሚያስደነግጠኝ ነገር ማን ነው? የሚያስፈራ ነገር አጋጥሞት ነበር። አዎ። የሚያስደነግጥ ነገር አጋጥሞት ነበር። አዎ። ዳዊት ግን በከበበው ጨለማ ላይ አንድ ነገር ተናገረ። እግዚአብሔር ብርሃኔ ነው አለ። ቁጥር 2 ላይ ምን እንደሚል ታውቃላችሁ? ክፉዎች አስጨናቂዎቼ፣ ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢሰፍርብኝ ይላል። አይገርምም? ሰራዊት ማለት እኮ አንድ ጦር ተሰብስቦ ቢመጣ ክላሽ ታጥቆ ታንክ ታጥቆ ቢመጣ እንደማለት ነው። ሰራዊት ቢሰፍርብኝ ልቤ ምን አይልም? አይፈራም። ለምን? ልቤ አንዴ በእግዚአብሔር በርትቷል። ልቤ አንድ ጊዜ በእግዚአብሔር በርትቷል። ሰልፍ ቢነሳብኝ በዚያ ተማመናለሁ አለ። ምን ማለት መሰላችሁ? ጠላቶች ዙሪያዬን ከበውኛል፣ አንዱ እግዚአብሔር ከኔ ጋር ስላለ ድል አደርጋለሁ እያላቸው ነው። መንፈስ ቅዱስ አረ በእናታችሁ እግዚአብሔር የሚያድን አምላክ ነው። መዝሙር 62 ላይ ቁጥር 8 ላይ እንደዚህ ይላል፣ የሕዝብ ማህበር ሁላችሁ ይላችኋል እስራኤላውያንን በእርሱ ታመኑ፣ ልባችሁን በፊቱ አፍስሱ፣ እግዚአብሔር ረዳታችሁ ነውና ይላል። ሕዝቤ ሆይ የምትመካበት ሌላ ነገር አይኑርህ፣ የምትደገፍበት ሌላ ነገር አይኑርህ። ልብህን በማ ላይ በእግዚአብሔር ላይ አድርግ፣ እርሱ ደግሞ ምን ነው? ረዳት ነው። እግዚአብሔር የረዳውን ሰው እግዚአብሔር ምስክሬን ማንም አያስቆመው። እግዚአብሔር ጣልቃ የገባለትን ሰው ማንም ሰው አያስቆመውም፣ መንግስት አያስቆመውም። ጋይስ ዋው! መንፈስ ቅዱስ ኢየሱስ ጌታ። አያችሁ፣ ይህንን ብዬ ሊጨርስሽ ወዳጆች፣ ኢየሱስ ጌታ ነው። ለምንድን ነው መበርታት ያለብን ብዬ ሊጨርስሽ? ለምንድን ነው መበርታት ያለብን? ዳዊት ልቡን በእግዚአብሔር አበረታ። እኛ ደግሞ ለምንድን ነው መበርታት የሚያስፈልገን? ለምንድን ነው መበርታት የሚያስፈልገን? አንደኛ
በወደቀና በተበላሸ ዓለም ውስጥ ነው እየኖርን ያለ ነው። መበርታት ያለብን ሁልጊዜ ብርታትን ከእግዚአብሔር መቀበል ያለብን በወደቀ ዓለምና በተበላሸ ዓለም ውስጥ ስላለ የምንሰማቸው ነገሮች ሁልጊዜ ሰርፕራይዝ የሚያደርጉ ናቸው ጋይስ። ሶሻል ሚዲያውን ስትከፍቱት ማአት ነው የምትሰሙት። ዜናውን ስትከፍቱት ማአት ነው የምትሰሙት ነገር። እኔ ይውላችሁ ትላንትና ፓስተር ፍጹም ጋር ነበርኩኝና እዛ እየጸለይኩኝ ትላንት እግዚአብሔር አንድ ነገር ብሎኝ ነበር። ልጅ ያለኝ በእውነት ነው የምላችሁ ከፊት የተረጋጋ ዘመን እንዳጠብቅ ነው ያለኝ። ከ2025 ከ26 25 ይሻላል የምንለው ዘመን የለም። እንደውም አለኝ የሚጨምር ነው ያለው አለኝ። ክፋቱ የሚጨምር፣ አመፁ የሚጨምር፣ ሁሉ ነገር የሚጨምር እና እግዚአብሔር ሆይ እኛና ልጆች እንዴት ነው ምን ዘልቀው አልኩት። በእውነት ነው የምላችሁ ክፋቱ ከጨመረ፣ ዓለም እየሄደችበት ያለው ነገር ከጨመረ፣ ጦርነቱ ከጨመረ፣ ረሃቡ ከጨመረ፣ ቸነፈሩ ከጨመረ፣ ሰው ሰራሽና የተፈጥሮ አደጋው ከጨመረ እግዚአብሔር ሆይ ምንድነው ጣፈንታው? ምንድነው እኛ እየሆነን የምንሄደው? ያንንስ ነገር እንዴት ነው የምናልፈው ስንል በእውነት ሁለተኛ ቆሮንቶስ ላይ ያለውን ቃል ነው የሰጠኝ ጌታ ኢየሱስ ለጳውሎስ የተናገረው። ጳውሎስን እንደዚህ ያለው ጸጋዬ ይበቃሃል አለው። ኢየሱስ ጌታ ነው። ለልጆቼ አለኝ 2026 ላይ በእውነት የተትረፈረፈ ጸጋን እሰጣቸዋለሁ አለ እግዚአብሔር። የሚመጣውን ነገር የሚያልፉበትንና የሚያሸንፉበትን ግን ጸጋ እሰጣቸዋለሁ አለ። ጸጋ ማለት ምን ማለት እንደሆነ ታውቂያለሽ? መለኮታዊ አቅም ማለት ነው። አንቺ ማትችውን የሚያደርግልሽ ማለት ነው። አንቺ ልትሰሪ፣ አንቺ ልትፈጽሚ ማትችውን የሚፈጽምልሽ ጀርባሽ ላይ ያለ የመለኮት ኃይል ማለት ነው። እግዚአብሔር እንደዚህ አለኝ በእውነት 2026 ላይ ለልጆቼ ጸጋን አትረፈርፌ ሰጣቸዋለሁ አለኝ። አብዝቼ ሰጣቸዋለሁ አለኝ እግዚአብሔር። አያችሁ መበርታት የሚያስፈልገን ለምንድን ነው? አንደኛ በወደቀው ዓለም ላይ ስላለን፣ ሁለተኛ የኃጢአት ትግል ስላለብን ጋይስ፣ የኃጢአት ትግል ስላለብን ብዙ አርነት ያልወጣንባቸው ጉዳዮች አሉ ጋይስ። ደና ተሰቅለን ተንጠልጥለን ከነበርንበት መስቀል ላይ የሚያስወርዱን ብዙ ጉዳዮች አሉ። እህት ከሌ ትመጣና ታስወርድሻለች። ወንድም ከሌ ይመጣና ያስወርድሻል። ልጆች ይመጡና ያስወርዱሻል። ትዳሩ ይመጣና ያስወርድሻል። ቢዝነሱ ያመጣና ያስወርድሻል። ኃጢአት ውስጥ እንድትገቢ ጌታን ብዬ እኮ ሞትኩ። ጭራሽ እዚህ ጴንጤዎች ጋር ከመጣው በኋላ የሚያስብል ጉዳይ ስለሚገጥምሽ ኃጢአት እንድታደርጊ የሚገፋፋሽ ነገር ስላለ መበርታት የሚያስፈልግሽ ለዛ ነው። መበርታት ስልካችሁ ላይ ያለው አሁን የቻርጀራችሁ ፐርሰንት ስንት ነው? አሁን እኔ 66 ይላል። ከሆነ ደቂቃ በፊት 17 አየሽ፣ ሊሞትልሽ ጥቂት ደቂቃ ነው የቀረው ማለት ነው። አሁን ምን ይፈልጋል? ቻርጅ ይፈልጋል ማለት ነው። የእኔ ደግሞ 66 ነው። ይሄ መስኪ 47 ነው። ከጥቂት ደቂቃ በፊት የእኔ 100 ነበር። ምን እያለ ነው? እየወረደ ነው። ምን እያለ ነው? ብርታት ያስፈልገኛል እያለ ቻርጅ አድርገኝ እያለ ነው። ቻርጅ ካላደረከኝስ ስዊች ኦፍ እሆናለሁ፣ እዘጋለሁ። ስልካችሁ ቻርጅ ከሌለ እኮ ምንም አታዩበትም። ከእንደዚህ አይነት ወረቀት አይሻልም። ምንም ጥቅም የለውም ቻርጅ ከሌለው። መንፈሳዊ ህይወት ማለት እንደዛ ነው። የኃጢአትን ትግል የምናሸንፈው ብርቱ ስንሆን ብቻ ነው።
በጌታ በኢየሱስ በጌታ በኢየሱስ ኃጢአትን አሸንፋለሁ ምናምን ብለሽ ብትወጪ እንደውም ይብስብሻል። ኃጢአትን ድል የምታደርጊው በጌታ ስትበረቺ ብቻ ነው። ኤፌሶን መጽሐፍ ላይ ምን ይላል? ኢየሱስ ጌታ ነው። ኤፌሶን ምዕራፍ 6 ቁጥር 10 ላይ ዛሬማ ቃል አለ እናንተ ያመጣው አይደል እንዴ? መድኃኔዓለም እኔ እኮ እወድሃለሁ። ይኸውላችሁ ጳውሎስ እንደዚህ አላቸው ለኤፌሶን አማኞች። በጣም ብዙ ነገር አወራቸው። ምዕራፍ 1 ላይ ማንነታቸውን ነገራቸው፣ በክርስቶስ ኢየሱስ የሆኑትንና የተደረጉትን። ምዕራፍ 2 ላይ ደግሞ እንዴት ጸጋው እንዳዳናቸው ነገራቸው። ምዕራፍ 3 ላይ ደግሞ እንዴት ባለ ህይወት መመላለስ እንዳለባቸው። ምዕራፍ 4 ላይ እንደዛው። ምዕራፍ 5 ላይ ስለ ባል፣ ስለ ሚስት፣ ስለ ኑሮ ምናምን አወራቸውና ምዕራፍ 6 ላይ ግን መጣና እንደዚህ አላቸው፣ ይሄንን ሁሉ ነገሮች ግን አለ በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው አላቸው። ይሄንን ሁሉ ነገር የምታሳኩት አለ በጌታና በኃይሉ ችሎት ስትበረቱ ነው አላቸው። ኢየሱስ ጌታ ነው። በተረፈ በጌታና በምን በኃይሉ ችሎት የበረታችሁ ሁኑ። ለምንድን ነው መበርታት ያለባችሁ? የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱት። አየሽ፣ ሊያሸንፍሽ ሊጥልሽ ቀን በቀን ከመንገድ ሊያስቀርሽ የሚፈልግ ምን አለ? የሚከታተልሽ ኃጢአት አለ። መጽሐፍ ቅዱስ ምን ይላል መሰላችሁ? አሁን ሰው ዝሙትን ይቃወማል። በጌታ በኢየሱስም የዝሙት መንፈስ መጽሐፍ ቅዱስ ተቃውሞ አይደለም ሩጥ ነው የሚለው። ዝሙትን ሸሽታው ሩጥ ነው የሚለው። ካልሸሸውስ ይይዛል። ከዛ እጄን በእጅ በላሁት እንዳለችው ሴትዮ ነው የምትሆነው። ኃጢአት ትሸሸዋል። ተቀመጥ ሲል አልቀመጥም ትላለ። ህብረት አድርግ ሲል አላረግም ትላለ። ለምን መሰለ? ያንን ማድረግ የምትችለው ስትበረታ ብቻ ነው። በጌታና በኃይሉ ችሎት ስትበረታ ነው። ኃይል ያለው ጌታ ጋር ነው። ብርታት ያለው ጌታ ጋር ነው። ባይዘው በራሳቸው አቅም ኃጢአትን ለመታገል እንዳትሞክሩት። እግዚአብሔር ምስክሬን ነው የምላችሁ በጌታ በኢየሱስ። እኔ እግዚአብሔር ሰው እኔ ኃጢአት አትበይ ታረጊዋለሽ። እንደውም ቦታው ላይ ነው የምትገኘው። የሚያዋጣሽ ምን እንደሆነ ታውቂያለሽ? እንደ ጴጥሮስ እኔ አላውቅ፣ እኔ አልችልም። እግዚአብሔር ጌታ ኢየሱስ ጳውሎስን ጸጋዬ ይበቃሃል እንዳለው ጌታ ሆይ ለዚህ ጉዳይ ለዚህ ነገር ምን ስጠኝ? ጸጋ ስጠኝ፣ አቅም ስጠኝ በዩ። መበርታት የሚያስፈልገን ሁለተኛ አያችሁ የኃጢአት ትግል ስላለብን። ሶስተኛው የመጨረሻው በዓለም ላይ ወይም በዙሪያችን ላይ ክፉ ሰዎች ስላሉ መበርታት ያለብን። በጣም ብዙ ነገር የሚናገሩ ተስፋ የሚያስቆርጡ አንዳንዱ ሰው ጋር እኮ ተጠግታችሁ እንኳን ልትበረቱ እንኳን አቅም ልታገኙ ጭራሽ ተስፋ አስቆርጦ ነው የሚልካችሁ። እንደዚህ አይነት ሰው ጋር አትደውሉለት፣ አታገኙት። ጋይስ እውነቴን ነው የምላችሁ። ከፍ የማያደርጋችሁ ሰው እንዴ በመዳኑ እርግጠኛ ያልሆነ ሰውዬ ጋር ተጠግታችሁ እናንተ እንዴት ስለ መዳናችሁ ራሱ እርግጠኛ ትሆናላችሁ? አንዳንዱን ጴንጤኮ ቼክ ብናደርገው በእውነት ነው የምላችሁ ሰርፕራይዝ ነው የምንሆነው። እንዴት ነው ብትሞት መንግስተ ሰማያት ትገባለህ ብትሉት ፈጣሪ ያውቃል ይልሻል። ትደነግጫለሽ። ስብዓት ለአብ ምን አልክ ወንድሜ ብዬ አውቃለሁ። ሁልጊዜ በህይወታችሁ ውስጥ ክፉ ሰዎች ገብቷችኋል? ክፉ ሰዎች ይኖራሉ። ዙሪያችሁን የሚከቡ ክፉ ሰዎች ይኖራሉ። ተስፋ የሚያስቆርጡ ሰዎች ይኖራሉ። ነገሮቻችሁ እንዳያድጉ የሚራገሙ የሟርት ቃልን የሚያወጡ ብዙ ሰዎች ይኖራሉ። እናንተ ግን አንድ ነገር ነው ያላችሁ አማራጭ፣ መበርታት።
መበርታት። ለዚህ ነው ጳውሎስ ፊልጵስዩስ መጽሐፍ ምዕራፍ 4 እንደዚህ አለ አይደለ? ከቁጥር 12 ጀምሮ እስከ 13 ያለው ላይ ሳነባው 4 12 13 ላይ እንደዚህ ይላል፣ መዋረድን አውቃለሁ። አዋርደውታላ እስኪ በቃው ድረስ በእያንዳንዱ ጉዳይ አንዴ ከፍ ሲያረጉት፣ አንዴ ማን ኦፍ ጋድ ሲሉት፣ አንዴ እግዚአብሔር ሰው ብለውት በሳምንቱ አንተ የዚህ ሀገር ሰው ሊሉት ይችላሉ። ሰርፕራይዝ አቱን ዛሬ አጨብጭቦልሽ ህዝብ ነገ ምን ይልሻል? ቱ ይልብሻል። አየ መዋረድን አውቃለሁ፣ ከዛ መብዛትን ደግሞ አውቃለሁ። ሞራል ተሰጥቶኝ ያውቃል። ማን ኦፍ ጋድ ጳውሎስ ብለውኝ ያውቃሉ። ደግሞ ሲጨርሱ በድንጋይ እየቀጠቀጡ ከከተማ አስወጥተውኛል። በሁለቱም ግን ሰርፕራይዝ አልሆንኩ። በእያንዳንዱ ነገር በነገር ሁሉ መጥገብን አውቃለሁ፣ ደግሞ መራብን አውቃለሁ፣ መብዛትና መግደልን ተምሬያለሁ አለና፣ ግን ከነዚህ ሁሉ ደግሞ የሚበልጠውን አንድ ነገር አውቄያለሁ አለ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ። ኢየሱስ ጌታ ነው። ደስ አይልም? ኢምፓወር በሚያደርገኝ ድክም ስል ኃይልን በሚሞላብኝ በእርሱ ሁሉን እችላለሁ አለ። ኢየሱስ ጌታ ነው። አሜን ነው ወይ? ኃይልን በሚሰጠኝ የዳንኩት በሱ ነው። ምቀጥለው ደግሞ በሱ ነው። ዘላለሜን ያገኘሁት በርሱ ነው። ምቀጥለው ደግሞ በርሱ ነው። የዘላለም ሕይወትን ለማግኘት ወደ እግዚአብሔር መንግስት ለመግባት የራሴ ጥረት የራሴ ላብ አልተጠቀምኩም እና ለመቀጠልም የክርስትና ጉዞዬን ለመጨረስም ኃይል የሚሰጠኛል ያለ ነው ጳውሎስ። ብርታት የሚሰጠኛል ያለ ነው ጳውሎስ። እግዚአብሔር ምስክሬ ነው የምላችሁ። ራሳችሁን አርቁ ከእንደዚህ አይነት ሰዎች። አሜን ነው ወይ? ራሳችሁን ከእንደዚህ አይነት ሰዎች አርቁ። ሊያበረቷችሁ ከማይችሉ ገብቷችኋል? ኢነርጂ ከሌላቸው አንዳንድ ሰው ታውቃላችሁ አይደል? በጣም በኢነርጂ ተሞልታችሁ ይጠጓችሁና ኢነርጂያችሁን ይመጡታል። ላይክ እንደ ትኋን። እዚህ ትኋን ማያውቃለ አላቅም ካልሽልሽ ኢትዮጵያዊ ነሽ። ኢየሱስ ጌታ ነው። ትኋና ወይ እሺ መሽገር ምናልባት አንዳንድ ሀገር ላይ ያላችሁ ኦኬ አንድ ጊዜ በጣም ሳኩኝ ማለት ነው። በጣም ሳኩኝ በእውነት አስታውሳለሁ። ፌስቡክ ላይ ፖስቼው ነበርና ከፈረንሳይ ሀገር ወዴት ነው? ከፈረንሳይ ወደ ሞሮኮ ነው። የሞሮኮ መንግስት የፈረንሳይ ዜጎች ወደ ሀገሬ እንዲያገቡ ለምን ተዋን ይዘውብኝ እየመጡ ነው አለ የሚል ዜና ሰምቼ በቃ ይውላቸው አለቀስኩኝ። እንደዚህ በእውነት አለቀስኩኝ። በቃ በሳቅ አለቀስኩኝ። የፈረንሳይ ዜጋ ሞሮኮ አፍሪካ ውስጥ እንዳይገባ ሲከለከል ለምን ተዋን ይዘብን ትመጣለህ? በጣም ነው የሳኩት። ስለዚህ አንድ ፈረንሳይ ተዋንን ካወቀ አንቺ ካላወቅሽ አስቸጋሪ ነው። ጎግል አድርጊ፣ በደንብ ነው የምታገኝ። እንደውም ቶሎ ነው ያመጣልሽ። ኢየሱስ ጌታ ነው። አንዳንድ ሰው እንትን ይላቸዋል ማለት የከብትበት መካከል አድጎ የሆነ ቦታ ይሄድና እበት አታውቅም ስትሉት አላውቅም፣ ህሊና ደግሞ አንቺ እበት አታውቂም ይላል። ይመጣል ስትጠርጊው አድገሽ ምናምን ይላል። እንደውም ትዝ አይልሽም ረግጠሽ እኮ አልፈሻል ሁሉ ይልሻል። ህሊና እንትን አይደለም። ኢየሱስ ጌታ ነው። አያችሁ አንዳንድ ሰዎች እንደዚህ ነው፣ ኢነርጂያችሁን ይመጡታል። አትፍቀዱላችሁ። እውነቴን ነው የምላችሁ። አንዳንድ ሰዎች ታውቃላችሁ አይደል? ያለ እናንተ አይኖሩም እኮ እናንተን ካልመጠጡ አይኖሩም። ልክ የሆነ ነገር ሲመጣ ይመጣል።
ልክ አንቺ የሆነ ነገር ሲመጣ አንቺን ለመምጣት ይነሳል። ቬኑ ትጽፍልኛለች። የመቂ ልጅ ሆኜ ተዋንን አላውቅም ብለህ አስበዋል ትለኛለች። እውነቷን ተከራይ በጠቅላላ እንትን አልጋ ይዞ በጋሪ ጭኖ ሲሄድ ካያችሁ በቃ ተዋን አማሮት ቤት እየቀየረ ነው። ሌላ ስለምንም አይቀይርም። ምንድሮ ሲሉ ተዋኑን አልቻልኩት የሚል አያችሁ ጋይስ፣ አንዳንድ ሰዎችን አትፍቀዱላቸው። እውነቴን ነው የምላችሁ። መበርታት ያለባችሁ ለዛ ነው። ልክ ስትበረቱ ይመጣሉ። ልክ ስትጽናኑ፣ እግዚአብሔርን ስታመልኩ፣ በጣም መንፈሳዊነት ሲሰማችሁ ይመጡላችኋል። ለምን መሰላችሁ? ሊመጧችሁ እንደ መዥገር ዜሮ ባላንስ ላይ ሆነሽ የትነሽ ወዴትነሽ ያላለሽ ሰውዬ ልክ አካውንትሽ ሳንቲም ሲኖረው የስራ በሮችሽ ከፈት ከፈት ሲሉ ስልኮች ሁሉ ይመጣሉ፣ ይደወላሉ። ሄላው እህቴ ሊባሉሽ እኮ ነው ሊመጡሽ። አንቺ ያን ጊዜ መጠንቀቅ ነው ያለብሽ። አንዳንዱ ባይዘው ኢነርጂውን የሚያስበላው ራሱ ነው። ለምን እያወራ ጥሎበት አንዳንድ ሰው አይችልም። ወንፊቱ የሚባል ሰው አለ። በየሄደበት ያፈሳል። ከላይ ተጨምሮለታላችሁ፣ ከስር እያፈሰሰ ነው የሚሄደው። ማፍሰሱን ራሱ አያውቀውም። ያፈሰሰበትን ቦታ ራሱ አያውቅም። ቢዝነሱን ማጋራት ይሁን ብዙ ጉዳይ በህይወት ውስጥ እኮ ሚስጥር። እኔ በህይወት አፍስሼ ተጎድቻለሁ። ኦኬ ብሎ ላገኘው ሁሉ ጋይስ፣ እንደዛ አይደለም። ዓለም በዚህ የተሞላች ነች። አስባችሁታ? እናንተ የሆነ ነገር ፕላን አድርጋችሁ ለሆነ ሰው አውርታችሁ ያንን ፕላን ሰውየው ቀድሟችሁ ወደ ገሃዱ ዓለም ቢያመጣው በጣም እኮ ነው ልባችሁ የሚወርደው። የነበራችሁ ኢነርጂ በጠቅላላ ነው የሚወርደው። ተስፋ ነው የምትቆርጡት። አየህ፣ ምንም አይነት ጉዳይን አንተና አምላክ ነው ልታወሩ የሚገባው። ለምን መሰለ? ለነገር ማስፈጸሚያ ኃይልን የምታገኘው ከእርሱ ዘንድ ነው። አሜን ነው ወይ? አዴ ምን ባክሽ፣ በቃ በር ላይ እኮ ጥሩ ነገር አይቻለሁና የቺፕስ ዕቃ ገዝቼልሽ አሁን ቺፕስ ልጀምር ነው ብለሽ እሷ ቺፕስ ብትጀምርብሽ እውነት አትወርጂ? አበሻ ደግሞ እንደው ይራራልን እንጂ በጣም በዚህ የተካንነን የሰው ሐሳብ በመስረቅ ሰርቆ በማድረግ ጫማ ኮፒ የምናደርግ ሰዎች እኮ ነን። አዲስ እንኳን አናይም እኮ የሆነ ምናምን ቅንድብ ስታይል እንኳን እኮ የምንኮሪ ሰዎች ነን አይደል? የምትላጡትነት አሁን ሌላ ነገር ስለታስገቡኝ እውነት ነው እላችሁ ጥሎብን። አየህ፣ ሁልጊዜ ዙሪያ ላይ ያሉትን ሰዎች ቼክ ልታደርግ ይገባል። ቅንነት የሌላቸው ሰዎች፣ አጋንንት የሚጠቀምባቸው ሰዎች። ላይፍ ስፒሪቹዋል ነው ጋይስ። ህይወት መንፈሳዊነት ነው። ጴንጤ ከሆንሽ መንፈሳዊ ሁኚ። ምንም ነገር ስታይ መንፈሳዊ። ኦኬ። ሐሜት ተራ ውለሽ ህይወቴ ይሳካለታል፣ እግዚአብሔር ምስክሬ ነው ብለሽ መንገድሽን እያስረዘምሽ ነው። እግዚአብሔር ያደርስሻል። በአጭር ጊዜ ሊያደርስሽ ያለውን አንቺ ግን ከቃዴስ እያደረግሽ ነው ጉዞን። ከቃዴስ ራስሽን ወጣ ማድረግ አይመጥነኝ፣ እኔን አይመጥነኝ።
ንስር ከዶሮ ጋር ታገኘዋለሽ? እንዴ አታገኙ። ንስር ሃይ ሌቭል ነው፣ ከፍታ ላይ ነው ያለው። መጽሐፍ ቅዱስ ክርስቲያንን እንደ ንስር ነው እያወራ ያለው። አይመጥነ የሆነ ጎራ አይመጥነ የሆነ መንፈሳዊ የሚመስል ግን ተራ ጨዋታ ያለበት የአሮጊት ተረት የሚመስል ቦታ ያለበት ጳውሎስ ጢሞቴዎስን እንዳለው አይመጥንም። እግዚአብሔር እንደ እርሱ ልጅ አክት እንድታረግ ነው ይፈልገው። አንዳንድ ሰው ማንነቱን ሽጦ ነው የሚኖረው። እውነቴን ነው የምላችሁ። ማንነቱን እሱ አይደለም የሚኖርለት፣ ሰው ነው የሚኖርለት በሱ ማንነት ውስጥ። ሰው ካላጽናናው፣ ሰው ኢንካሬጅ ካላደረገው፣ ሰው በቃ መቶ አፕሪሼት ካላደረገው ዝናብ እንደመታው ምንድን ነው ይመስል ቲሸርት ተጥመልምሎ ቁጭ ይላል። አንቺ ነሽ ለራስሽ ኢነርጂ መሆን ያለብሽ። ማለዳ መስታወትሽን አንስተሽ ምንድነው መስታወትሽ ፊት ትቆሚና ታወሪያለሽ፣ ትሰሚያለሽ። ሜርሲ አንቺ በክርስቶስ ኢየሱስ የበረታሽ ነሽ ትያታለሽ። ማለዳሽ ላይ ማለዳሽ የምትጀምሪው በዛ ነው። አንቺ አንደኛ ነሽ። ሰው 10ኛ ነሽ ይበልሽ ከፈለገ፣ አንቺ ለራስሽ አንቺ ነምበር 1 አንደኛ ነሽ። ትሰሚያለሽ። ወደድሽም ጠላሽም ይሳካልሻል ብለሽ ማውራትን ያለብሽ ጠዋት ተነስተሽ ትሰሚያለሽ። ስለሚወራው ነገር መስማት የለብሽም። አንቺ የምትኖሪ ከሰማይ አንጻር ነው እንጂ ከጆይ ባይደን ከትራምፕ አንጻር አይደለም የምትኖሪው። ናገባኝ እኔ ነዳይ ተከለከለ፣ እንትን ተከለከለ፣ እንትን ወረደ፣ እንትን ወጣ፣ እንትን ገባ፣ እኔ አይመለከተኝም። አንቺ የሰማይ ዜጋ ነሽ። አንዳንድ ሰው ነው ቻርጅ ሊያደርገው የሚፈልገው። እኔ እስቲ ትንሽ ያሙኛል፣ እስቲ አፖስትል ከላይ የት ነው ከፍቷል፣ ገብቼ ልግባ። ከዛ በአፖስትል ከላይ ቻርጅ ልትደረግ እሺ ያደረገሽ። ከዛ ስቶጪስ አይከተልሽ መቼም ቤት ድረስ አፖስትል። አንቺ ነሽ አይሽ ሆሊ ስፒሪት አለ መንፈስ ቅዱስ። ታወሪዋለሽ፣ ታወራኛለህ፣ አብረኸኝ ነህ ያለው ኢየሱስ ክርስቶስ ለዘላለም ጌታ። ምድረ በዳ ይሆናል አይደል? አዎ ይላል እኮ ቃሉ። ወደ ምድረ በዳ ይዣት እወጣለሁ። ለምን? የልቤን ለልቧ ላጫውታት። ልክ የሆነ ምድረ በዳ የሆነ ነገር ሲሰማሽ እግዚአብሔር ሊያወራኝ ነው፣ እግዚአብሔር ሊያናግረኝ ነው። እኔ እንደዛ ነው ያደረግኩት። ዛሬ ወጣሁ፣ ጸጥ ብዬ ወጣሁ። ስልኬን አጠፋፋው። ማንንም ሰው ማግኘት አልፈልግም አልኩኝና እስከ ማታ ፕሮግራም ብዬ ወጣ ብዬ ጸጥ ያለ ቦታ ቁጭ አልኩኝ። በእውነት ጸጥ ብለሽ ከመንፈስሽ ጋር ስታወሪ መንፈስሽ ያወራሻል። ዳዊት እሱን ያደረገው በዙሪያው ክፉ የሆኑ ሰዎች ድንጋይ ይዘው ሲነሱበት፣ ትላንትና የደረሰላቸው ሰዎች ፊታቸውን ሲያዞሩበት፣ ፊቱን ወደማያዞርበት ወደማይተወው በእውነት እግዚአብሔር ምስክሬን፣ እግዚአብሔር ይኸውልሽ እየተንፏቀቅሽ አብሮሽ እኮ ነው። እግዚአብሔር ምስክሬን አቅቶሽ እኔ ነግርሻለሁ። ኃጢአት ውስጥ ወድቀሽ እግዚአብሔር አብሮሽ ነው። እግዚአብሔር ከኃጢአት ጋር ይተባበራል ይልሻል። ይሄ የሃይማኖተኛ መንፈስ ጭንቅላት ወጋውልህ። ወድቀሽ እግዚአብሔር አብሮሽ ነው ያለው። ደክሞሽ እግዚአብሔር አብሮሽ ነው ያለው። እርሱ የመጣው ኃጢአተኞችን ሊያድን ነው። እርሱ የመጣው ኃጢአተኞችን ሊረዳ ነው። ጻድቃን ምን እርዳታ ያስፈልጋቸዋል? ጻድቅ ነን ብሎ የሚያስቡ ሰዎች ምን እርዳታ ያስፈልጋቸዋል? የደከማቸውን ሰዎች፣ ተስፋ የቆረጡትን ሰዎች ሊያግዛቸው ነው የመጣው። ኃይል ሊሰጣቸው ነው የመጣው ኢየሱስ። የጠፋውን ሊፈልግ ሊያድን ነው የመጣው ኢየሱስ። እግዚአብሔር ምስክር ይረዳሻል። እንደሱ የሚረዳሽ ማንም የለም። ሚስት አትረዳሽም እናትዬ፣ እግዚአብሔር ካልረዳት በስተቀር እንደውም ጊንጥ ትሆንብሻለች። ጊንጥ ትሆንብሃለች ሚስት። ማሬ ስኳሬ ምናምኔ ያልካት ስትቀየርብህ ሀዲዱ ላይ ስላለን ማለት ነው። ባልም እንደዛው ነው። የኔ አባት ቤቢ ሻወር እንትን ምናምን ያለሽ ሲቀየር
በጣም ከባድ ነው። አየህ፣ አንድም አይቀየራል፣ ሁኔታ ማይቀይረው ስህተትሽን ለመቁጠር ዛሬ ምን ሰራች፣ ነገ ምን ሰራች፣ እስቲ አምጧት፣ ከትላንት ወዲያ ምን ሰራች ብሎ አይቆጥርም እግዚአብሔር። እንደዚህ አይቆጥርም። ቁጥር ብትይ እግዚአብሔር አይቆጥርም። እኔ የልጄን ስህተት ስቆጥር አይደለም የምውለው፣ የልጄን መመለስ ነው እንጂ የምጠብቀው። እውነተኛ ወላጅ እውነተኛ አይደለ? የልጆችሽን ስህተት ስትቆጥሪ እኮ አትይም። ልጆቼ መች ነው ከስህተታቸው የሚመለሱልኝ ብለሽ ነው የምትጠብቂ። እግዚአብሔር ስህተት ሲቆጥር አይደለም የሚውለው። ስህተትሽን የሚቆጥርልሽ ጂኒ ነው። ትላንት እንዲያርገሽ፣ ከትላንት ወዲያ እንዲያርገሽ፣ እንደዚህ ያርገሽ። አንድ ጊዜ አንድ እግዚአብሔር ሰው ጋር በጣም በኃጢአት ከሰሰው ሰይጣን እና እንዲያርጋል አለ እና ቆይ አንተ ከማለት በፊት ንገረኝ እኔ ልጻፍ አለው። ሰውየው ማለት ነው። በጣም ነው የገረመኝ። ጻፈ። ይሄን አርጋል 1፣ ይሄን አርጋል 2፣ ይሄን አርጋል 3፣ ይሄን አርጋል 4 ደረደረለት እና አለው ስለዚህ አንተ አገልጋይ አትሆንም አለው። እሺ አንድ ነገር እናርጋ አለው። እነዚህ ሁሉ ስህተቶቼ ላይ የክርስቶስን ደም ጠብል አርግበት አለው። ኢየሱስ ጌታ አሜን ነው ወይ? እነዚህ ሁሉ ኃጢአቶቼ ላይ ጥቂት የክርስቶስን ደም ጠብ እናርግበት ስለው አለ ያ የሚከሰኝ የነበረው ሰይጣን ጥሎ ይጠፋል። አየህ፣ ኃይልን የሚሰጠን አንደኛው የክርስቶስ ደም ነው። ሁለተኛው ኃይልን የሚሰጠን መንፈስ ቅዱስ ነው። አንደኛ የክርስቶስ ደም፣ ሁለተኛ መንፈስ ቅዱስ፣ ሶስተኛ ደግሞ በመንፈስ ቅዱስ የተሞሉ ሰዎች በህይወታችሁ ላይ ሲኖሯችሁ ከነበራችሁበት ካላችሁበት ሁኔታ እነዛ ሰዎች ሊያወጧችሁ ይረዷችኋል፣ ያግዟችኋል። ኢየሱስ ጌታ ነው። በእውነት እንበረታለን። አሜን። 2026ን እግዚአብሔር ምስክሬ ይውል በቃ በምስክርነት በአዳዲስ በረከት በከፍታ በመጨመር በእግዚአብሔር መንፈስ በመሞላት ኢየሱስ ክርስቶስ ለዘላለም ጌታ ነው። የወደቀውን በማንሳት የሳተውን በመመለስ 2026ን እንጨርሰዋለን። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ምስክሬ ነው። አዋጅ ይገለበጣል። አዋጅ ይገለበጣል። እግዚአብሔር አብርሃምን እንደዛ አይደል ያለው? የፈራኸው አይወርስህም አለው። አብርሃም ፈርተሃል አይደል? ግን አለው የፈራኸው አይወርስህም። እግዚአብሔር ምስክሬ ነው የምልሽ 2026 ተከትሎኝ ሊገባ ነው እንዴ ያልሽው ጉዳይ ተከትሎሽ አይገባ። በእውነት ነው የምልሽ። ፋክቱን ዶክተሮች አውርቶት ሊሆን ይችላል። በትሩዙ ግን እግዚአብሔር ነገርሽን ይገለብጠዋል። ነገርሽን እግዚአብሔር ይቀይረዋል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር